ጀዛከላሁ ኡስታዝ ረጅም ሰዓት ነው የቆየሁና እጃ አለ ከአክሊሉ ጋር ትቀጥላለህ ጃቢ ወሂድ እንደምናችሁ ደህና ነው ሆይ የለም እሺ አክሊሉ እንዴት ያ ወለድ ከፈለሃል ተማም ነው ጠፉ ባለፈው ጸልይላለሁ ብለውኝ እኮ ዝም አሉኝ እኮ አልጸለይኩም እርሶ ጋር ያለው ነገር ትንሽ ለየት ይላል እና እኔ እንደው ከእኔ ዝም እንዴት ዝም እንዳሉ አላውቅም። ያ ደግሞ የተናገሩት ትንቢት እኮ አንድ በአንድ እኮ ተፈጸመ። ይገርማል። የትኛው ያ የተናገሩት ነው? አንዳንድ ነገሮች ተናግረው ነበረ ስለ እንትኑ ማለት ነው። ስለ ጦርነቱ እኮ ምናምን እኮ ባለፈው ነገረውን ነበረ ከጦርነቱ በፊት። እኔ ስለ ጦርነት አይደለም የምናገረው። ምን ነበር ትንቢት የነገሩኝ ባለፈው? ስለ አየር መቀየር ነው። እስላሞችን ለማዳን ሶማሌዎችን የሚፈልጉትን ለማዳን የናዝሬቱ ኢየሱስ ተአምር በሲያትል በአሜሪካን ሀገር አደረገ። አዎ የእርሶ ከራማ ትንሽ ይለያል። እኔ ዝም ብዬ አላየውም። ገረመኝ። እኔ ይለያል። እውነት ነው። ቀጥል ውስጥ ከእናስ ሚዘው ጋር በተረፈ ደህና ነህ? እስኪ ስልክ እንለዋወጥ በእናትህ። እኔ በጣም ነው ደስ የሚለኝ። ወሂድ በእውነት እኔ ስልኬን እሰጥሃለሁ። አንዳንድ ሀሳቦችን እንቀያየራለን። ምንም ችግር የለብኝም። እውነትን እንናገራለን። መቼስ ምን ይደረግ። ለሚፈልጉት ራሱን የሚገልጽ አምላክ ነው ብዬ አስባለሁ። ያለው ነገር እኮ ሰዋውን በእውቀት ነው የሚመስሉት። በስጋና በደም የሚፈታው ይመስላታል። ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል የሚለው መጽሐፉ እና እርሶ ጋር ያለው በመገለጥ ላይ የተመሰረተ ነው። አሁን ሰው ማንም አይረዳውትም። እርሶን ልትለኝ አይደል? እኔ ባይረዳው ችግር አለ እንጂ በመገለጥ ላይ ነው። የእርሱ በመገለጥ ላይ ስለሆነ መገለጥ እንደው ራሱ ጌታ ካልገለጠ እንደው ክርስትናም እኮ መገለጥ ነው። በአንድ ጊዜ ሲያስቡ ከስጋና ከደም ኢየሱስ ክርስቶስ አምላክነቱን ለማሳየት ተአምር አደረገ። በእውነት ይሄንን አልዋሻችሁም። መረጃ አለኝ። የጻፍኩትን ከፈለክ ልልክልህ እችላለሁ። መልስ የሰጡኝን አስቀድሞ ሶማሌ ወጣት ልጅ ነው የጻፈልኝ እንትኑን ራሱ መልእክቱን በታይፕ ላይ እና መስጊድ ያሳዩዋቸው። የእርሶ ባለፈው የተናገሩት ጴጥሮስ እንትን ላይ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ኢየሱስ አንተ የእግዚአብሔር ልጅ ነው ሲለው ማን የገለጠልህ አለው? እግዚአብሔር ልጅ ነው የሚለውን ስጋና ደም አልገለጠልህም። ማን ገለጠልህ አለው? ማን ገለጠልህ አለው? የሰማይ አባት የገለጠልኝ አለው። አጋንንት መጥተው ኢየሱስ ክርስቶስን አንተ ክርስቶስ የእግዚአብሔር ልጅ አሉት አይደለ? ማን ገለጠላቸው ለአጋንንቶቹ? እውቀት አላቸው እነሱ መንፈስ አይደሉም። ማን ገለጠላቸው? ማን ገለጠላቸው? ያውቃሉ። ከዛ ነው እኮ የተጣሉት ከሰማይ ስለሆነ ያውቃሉ። እንትኑ እኮ ማን ካልገለጠልህ በስተቀር ይሄን ነገር አይታወቅም ብሏል እኮ የሰማይ አባት ካልገለጠ። እነሱ ደግሞ ነበሩበት ቦታ ነው። ስለዚህ ለእነሱም ገልጦላቸዋል እግዚአብሔር። ለእነሱም የሰማይ አባት አልገለጸላቸውም። ያውቃሉ እኮ አብረው ነበሩ እኮ። ይሄን ያልክበት የሰማይ አባት ስለገለጸልን ነው እንጂ ስጋና ደም አልገለጠልህም ብለዋል። ስለዚህ አጋንንቶቹም ማን የገለጠላቸው? የሰማይ አባት የገለጠልህ ማለት ሰዎች ፈጣሪን በትክክለኛ ነገር ሲፈልጉት እሱ ወደ ኢየሱስ ክርስቶስ ያመለክታቸዋል ለማለት ነው። ሁላችንም ፈጣሪን እንፈልግ ዘንድ በውስጣችን የተቀመጠ ነገር አለ። ውስጣችን መፈለግ አለ። ያን ፍላጎት አንዳንድ ሰዎች በሃይማኖት ይሸፍኑታል። አንዳንዶች ያፊሉ እኔ ከቆየው ያሳምኑኛል። እኔ አልፈልግም። እኔ ለማሳመን አይደለም ብለው ደግሞ በዚህ ፊት በእውነት ለማሳመን አይደለም። አላሳመንም። ዝም ብሎ በቃ የእርሶ መንፈስ ትንሽ ከበድ ይላል እና በቃ ይቅርብኝ። ልውጣ ስልኬን ልላክልህ? እሺ ላኩልኝ፣ በሜሴንጀር ላኩልኝ። እሺ ተባረክ። በእንትኑ በኩል እልክልሃለሁ። እኔ ብታምነኝም ባታምነኝም ቅር አይለኝም። እኔ ለማመን ሳይሆን ለምሳሌ ልንገርህ፣ አኮርዲንግ ቱ ዘ ባይብል ልንገርህ። ለምሳሌ ማን ነው አፖስትል ፖል ምስክርነት ሰጠ እኮ በሐዋርያ ሥራ 22 ላይ። ግን መጨረሻ ላይ አንድ ነገር ተናገረ። አይሰሙህም አለኝ፣ ወደ ሌላ ልክሃለሁ አለኝ ሲላቸው ተቆጡ። ከዚያ ደግሞ ቆዩና ሲናገር ይህን ሰውዬ ካልገደልን ብለው አሉ። ነገር ግን ኢየሱስ ምንድን ነው ያለው? ከኋላው ከጎን ቆሞ በዚህ እንደመሰከርክልኝ በሮሜም ትመሰክርልኝ ዘንድ ይገባል ነው ያለው። እና ሰዎች ስለሚቀበሉት ሳይሆን ሰው የሚመሰክረው
የሚያውቀውን እውነት ይናገራል። ሁሉም እኮ የተረዳው ነገር እውነት ነው ለራሱ እና እኔ ምንም ቅር አይለኝም። እኔ ማንም ባይቀበለኝ ግድ የለኝም በእውነት። እኔ ግን አንድ እውነት እናገራለሁ። ኢየሱስ ክርስቶስ ጌታና ነፃ የሚያወጣ ባለስልጣን መሆኑን በሲያትል በአሜሪካን ሀገር አየርን ቀይሮ አሳይቶኛል። ሂድና ንገር አለኝ፣ ነገርኳቸው። እኔ ምን አገባኝ? ቢፈልጉ ይቀበሉ፣ ባይፈልጉ ይተውት። እኔ ምንም አያገባኝም። ግን ጋዜጣውን፣ መረጃዎችን፣ ስልክ ቁጥሩንም ከማን ጋር እንደተወራረድኩ ደግሞ እነግርሃለሁ። እግዚአብሔር ወደ ማን እንደላከኝ 3 ፓስተር ምስክሮች አሉ። መቼም አንዱ ቢዋሽ እንኳን አንዱ አይወሽም ብዬ ለሶስቱም በተለያየ ሁኔታ በዛ ነግሬ እግዚአብሔር የነገረኝን ጋዜጣ ወጣ፣ በቴሌቪዥን መረጃ አገኘሁኝ። ይሄንን እልክልሃለሁ ወሂድዬ። ከፈለግ ሴጣን ነው እንኳን ብትል ምንም ቅር አይለኝም። በእውነት እልሃለሁ። እኔ የተፈለገ ነገር ቢሆን ለራሴ ክብር አይደለማ። ይሄ ከኃጢአት ነፃ የማውጣት ኃይል ያለው ሃይማኖት ሳይሆን ኢየሱስ ክርስቶስ ነው። ይሄን እውነት እነግራችኋለሁ ወንድሞቼ፣ እንዳትከስሩብኝ። እናንተ የተወደዳችሁ እስላሞች ወንድሞቼ፣ የእስልምና ተከታይ ወንድሞቼ እንዳትከስሩ። ይሄን ነው የምነግራችሁ። ኢየሱስ ክርስቶስ ያድናል። እሺ ጋሽ አክሊሉ እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። ሰላም ነው? ያጀማ ታብታብ አድርጉ። እኔ ደግሞ ቪዲዮ ለቀቅ ያለው አንደኛ ላይ ያለውን ቪዲዮ ገብታችሁ ለማየት ሞክሩ። እኔ ጋር የሚረብሽ ድምፅ አለ እንዴ? ሀጂ ነገሩ ካለ አይ ደህና ነው። አረ እሺ ጋሽ አክሊሉ እንዴት ነው? ሰላም ለርሲዮን በድጋሚ በጣም ደህና ነኝ እኔ። እንኳን ደህና ሆኑልን። እሺ እንትን በክርስትና ሃይማኖት ህፃን ልጆች ንጹህ ሆኖ የመፈጠር ነፃ ፈቃድ አላቸው? እኔ እዛ ጋር አልደረስኩማ እኮ። ምንድነው ሲወለዱ ምንድነው ሃይማኖታቸው? ምን ኮንዲሽን ላይ ነው የሚፈጠሩት? እናንተ የምትሉት እስልምና ነው ይሆንላችሁ። እንግዲህ እስልምና ከሆነ እስልምና ነው የሚባለው። እንደዚህ ሰማለሁ እኮ። እሱን ተውትና ምን ላይ ነው በእናንተ የሚፈጠረው? ምን ሆኖ ነው የሚፈጠሩት? እና ንጹህ ሆኖ የመፈጠር ነፃ ፈቃድ አላቸው ወይ? እኔ በእውነት ብዙ እውቀት በዚህ ነገር የለኝም። ታዲያ ከምንድን ነው ታዲያ ኢየሱስ የሚያድንን? እኔ ከኃጢአት ነፃ አውጥቶ መጀመሪያ በሽታው የኃጢአት ይቅርታ በስሙ እንደሚገኝ አይቻለሁ። ኃጢአት ስሰራ ሰላም አጥቼ እረፍት አጥቼ ወደ እሱ ስመለስ ደግሞ ሰላም ሰጥቶ አይቼዋለሁ። እሱ የማዳን የማሸነፍ ኃይል ይሰጣል ብዬ አምናለሁ። ይሄ ነው እኮ። እርሶ ከየትኛው ኃጢአት ነው ያነጹት? ከስጋ ምኞት። ኦኬ፣ እርሶ አሁን የስጋ ምኞት አይመኙም? አልመኝም፣ ረድቶኛል። እኮ አይመኙም። አሁን እርሶ ፐርፌክት ኖት? ፐርፌክት ነኝ ብዬ ባልልህም ነፃ አውጥቶኛል እላለሁ። እሱ በሰጠኝ ጸጋ ስልኬ ልክ የሚወጡት ነፃ ሲወጡ ነው። አይተነዋል። ፐርፌክት እኮ የሚሆኑት ነፃ ሲወጡ ላኩለት። የተዘጋ ነው ተዘግተዋል እንትኑ። ችግር የለም። ብዙ እውቀት በዚህ ነገር የለኝም ለመመራመር። እኔ አሁን እናንተን ለማዳመጥ ነው የገባሁት እኮ። ታዲያ እንትን ነው የሚሆነው። አሁን ተከራከሩ በደንብ ሰማኋቸው ነው ፐርፌክት የሚሆነው። ነፃ ሲወጣ ነው ሰው ፐርፌክት የሚሆነው። እና እርስዎ ነፃ ከወጡ ፐርፌክት ሆነዋል ወይ? ጥያቄያችን ሰላም አለኝ። አንደኛው ሰላም አለኝ። ትልቁ ነገር ሰላም አይገኝም በሃይማኖት። ሃይማኖት ህግ ነው ያለው። እሱ አይደለም። እኔ አሁን በጣም ሰላም አለኝ። የሚገርሙት ነገር የመጨረሻ እርስዎ አሁን እኔ ላይ ራሱ ክፉ ቢሆኑ ክፉ ነገር ቢያደርጉ እኔ ምንም አይመስለኝም፣ ሰላም ይሰማኛል። እርግጠኛ ነህ አሁን ለምሳሌ ወደ ዘላለማዊ መንግስት እንደምትገባ? አዎ እርግጠኛ ነኝ። እርግጠኛ የምሆንበትን መንገድ ነው። ኦኬ፣ ኃጢአትን የማሸነፍ ኃይል በውስጥ አለ። አምላኬ ይቅር ባይ ነው። አየሁ ኢየሱስ ክርስቶስ ይኸውልህ፣ አንደኛ ኃጢአተኞችን ሊያድን ከኃጢአት ነፃ አውጥቶ ለማስገባት ነው የመጣው። ዓላማው ይሄ ነው። ቆይ ጋሻ አክሊሉ ወደ ሌላ ሄዱ። እኔ መለስኩሎት ላይ እንትን በሉ ይሞግቱ ማለት እኛ አምላካችን አላ ይቅር ባይ ነው። በቃ ማለት ከበደላችን ተመልሰን ንስሐ ብናደርግ ይቅር ይለናል። በቃ እዚህ ላይ ይሞግቱኝ።
አይ በቃ እንደዚህ ይቅርታ ካረገልህ ይቅርታ ያደረገው ሰዎችን እኔ ለምን እሰብካለሁ? እኔ ለኃጢአት ለሚሸነፉ እኮ ታዲያ ነው ወንጌል ከምንድነው ለመስበክ ታዲያም እኮ ምንድነው የሚያስፈልገው? የተጠራሁት እንጂ ምን ጎደለ አንተ አራክም ማለት ነው። ከኃጢአት ነፃ ከሆንክ ከእግዚአብሔር መንግስት ኖ አራክም። ለምን አንተ ጋር እከራከራለሁ? እኮ አሁን እርሱ ከምንድን ነው የሚያድነን? አሁን እኮ እንትን ነው በሽታውን ሳይነግሩን መድኃኒቱን ዋጡ እያሉ ነው። ቢያንስ በሽታውን ይንገሩንና ከዛ መድኃኒቱን ይኸውልህ ደግሞ እንውጣለን። ከኃጢአት ትግል ነፃ ወጣኝ፣ አንድ እረፍት ሰላም ሰጠኝ፣ አይ ሁለት እኛ እርግጠኝነት ማረጋገጫ ሰጠኝ፣ ከሞት በኋላ ህይወት እንደማገኝ እንደምኖር አብሬ። ይሄ ነው እኮ እርሶ ያገኙትን ጠቅላላ እኔም አግኝቻለሁ። ምን የተለየ ነገር አጣው? እሷ በቃ ባለማመን ካገኘ እግዚአብሔር ምን አጣው? ይመስገን፣ ሁለታችንም አንድ ነን። እ ያገኘና ያገኘ አይጣላም። ያላገኙት ጋር ሄደን እንናገራለን ማለት ነው። እ ኦኬ እርሶ እንደኔ ቢሆኑ እንደኔ እድናለሁ ብሎ ያምናሉ? እንዴት እንደኔ ማለት? አሁን ለምሳሌ እኔ እናንተ አንጣላም አሉኝ። ስለዚህ እርሶም እንደኔ ቢሆኑ እንትን ችግር የለቦትም ማለት ነው። ማለት አሁን ኢየሱስ ክርስቶስ ኃጢአተኞችን ላድን እንጂ ጻድቃንን ልጠራ አልመጣሁም ማለት። እንግዲህ አንተ የመንግስት ሰማያት እሺ መግቢያ ቁልፉን ካገኘኸው እሺ ለአንተ ኃጢአተኞች እነማን ለመንገር ናቸው? ይከብደኛል። በዓለም ላይ ያሉ ኃጢአተኞች ሰዎች ሁሉ እነማን ናቸው? ኃጢአተኞች ናቸው። በዓለም ላይ ያሉ ሰዎች ሁሉ ኃጢአተኞች ናቸው። ኦኬ እግዚአብሔር እንትን ኃጢአት ማለት ከእግዚአብሔር እንትን ኪንግደም የወጡ የእሱ ፍጥረቶቹን ጠቅላላ ወደ እንትን ኪንግደሙ ለመመለስ ነው አይደለ ክርስቶስን የላከው? አዎ ሴጣንንስ መች ነው ሊያድነው የሚመጣው ወደ ኪንግደሙ ለመመለስ? ሰይጣን ይኸውልህ በጣም ፍጹም ስለሆነ ለምሳሌ አንድ ልጅ ህፃን ሆኖና በጣም አድጎ ቢያጠፋ ለህፃኑ ትራራለህ። ትልቁ ግን ወስኖ ስለሆነ ያው ቅጣት ተሰጠዋለህ ማለት ነው። ሰይጣን ሴጣን ትልቅ ሆኖ በፍጹምነት የሆነው የቱ ጋር ነው? ሰይጣን ይኸውልህ በፍጹምነት የተፈጠረ ስለሆነ በውበቱ የቱ ጋር ተኩራርቶ ነው? ከአምላክ በላይ ለመሆን የቱ ስለፈለገ ነው ጋር የተጣለው። መጽሐፍ ቅዱስ ላይ የቱ ጋር የተጻፈው ያ ነው። ሕዝቅኤል ምን ላይ 14 ላይ ነው። ቆይ እስኪ ላውጣው። ኢሳይያስ 14 እና ላይ ያለ አዳምም እኮ መሰለኝ። አሁን እና አዳምም እኮ ከእግዚአብሔር በላይ ለመሆን ነው አይደለ ያንን ጥፋት ያጠፉት። እንደዛ ነው። ዘሴም የወደቀበትን ሲስተም ነው ያሳያቸው። እሱ የወደቀበት ሲስተም አይደለ ያንን መከራቸውን አንድ ገባኝ። አሁን አዎ ሴጣንም የእግዚአብሔር ፍጥረት ስለሆነ እግዚአብሔር ለሴጣን አያዝንም ወይ? እሱንስ አያድነውም? እኔ ምንድን ነው መሰለህ በመረዳቴ መጽሐፍ ሁሉም ነገር አልተጻፈም። ፍጹም ሆኖ ነው የተፈጠረው። አየህ ፍጹም ሆኖ ስለተፈጠረ አሁን ሰው ልጅ እና አዳምና ሔዋንና እኛ አንድ አይደለም። አዳምና ሔዋን እኮ እግዚአብሔር እየመጣ ያነጋግራቸው ነበር። እኛ በስንት ጊዜ እንኳን እሺ እንደው አንድ ትንሽ ቆይ ቢቀርበን ነው ልዩነት ሴጣን እንዳለ ነው። ሴጣን ሲፈጠር መልአክ ነበራ በእናንተ ሃይማኖት? አዎ መላእክቶች ነጻ ፈቃድ አላቸው ሲፈጠሩ? ስለ እነሱ ብዙ እውቀቱ የለኝም፣ ግን ያው መልአክ እኮ መሆናቸውን ታዲያ እንዴት ነው የእሱን ታዲያ ክብር አውቀው መጋረድ መጀመሪያ እንደሚችሉ ስለ ሌላ የተጻፈ ነገር የለም። እንደዚህ ናቸው፣ ነፃ አይደሉም፣ እንደዚህ የሚል ተገደዋል ወይ እንደዚህ ናቸው የሚል እኮ ነጻ ፈቃድ ስላልተጻፈ በዚህ ከሌላቸው ነገር ላይ መናገር አልችልም። እኮ ነጻ ፈቃድ ከሌላቸው እኮ ያው እግዚአብሔር ላይ ማመፅ አይችልም። ስለዚህ እሱ መጀመሪያ መታወቅ አለበት። መላእክት መጀመሪያ ሲፈጠሩ ነጻ ፈቃድ አላቸው ወይ? እሱም መታወቅ አለበት። እና እንግዲህ አንዳንድ ነገሮች መጽሐፍ ቅዱስ የሚናገረውን ላንብብልህ። ይኸውልህ በኢሳይያስ ላይ ምን ይላል መሰለህ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በሰሜን ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመና ከፍታ በላይ አርጋለሁ፣ ልዑልንም እመሰላለሁ አልክ። ነገር ግን ወደ ሲኦል ጉድጓድ ጥልቅ ትወርዳለህ። የሚያዩ ይመለከተዋል። በውኑ ምድርን ያንቀጠቀጠ፣ መንግስታትን ያናወጠ፣ ዓለምን ሁሉ ባድማ ያደረገ፣ ከተሞችን ያፈረሰ፣ ምርኮኞችን ወደ ቤታቸው ያልሰደደ ሰው ይህ ማን ነው ብለው ያስተውለዋል። አሁን ይሄ ስለ ሰይጣን የተጻፈው አታይም? አሁን ያለውን ጦርነት ስትመለከት በሁለቱም ወገን ኪሳራ ነው። ማን ነው ይህን የሚቀሰቅሰው? ሰይጣን እኮ ነው። በሀሳባቸው እየመጣ ጀግና ለመባል አንዱ አንዱን ያጠፋል። ማን አሸናፊ እንደሆነ የማይታወቀው አሁን ይሄን የሚያደርገው ማን ነው? ሰይጣን ነው። አጋንንቶች ናቸው።
አየኸው ዓለማችንን ስንት መጀመሪያ ሰው ግን ያልኩትን በጠበጠ። እሱን ቢያመጡልኝ እንትን ነጻ ፍቃድ አለው የሚለውን ነገር ያምጡትና የአሁኑን ጥቅስ እናወራበታለን በቀጣይ። አልኩህ እኮ ስለ ነፃ ይሁን ተጨቋኝ ይሁን ይሄንን የሚጻፍ ነገር ስለሌለ ለመናገር ምንም እውቀቱ የለኝም። በእውነት ያልተጻፈ ነገር አላነበብኩም። እሺ የአሁኑን ጥቅስ ደግሞ ያንብቡት። እሺ አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አድርጋለሁ፣ በሰሜን ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ፣ በልዑል እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ። የሚያዩ ይመለከተዋል። በውኑ ምድርን ያንቀጠቀጠ መንግስታትን ያናወጠ ዓለምን ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞቹንም ወደ ቤቶቻቸው አንተ የሚገርም ነው ከተሞችንም ያፈረሰ ይላል። አቤት ጌታ ሆይ ምርኮኞቹንም ወደ ቤታቸው ያልሰደደ ሰው ይህ ማነውን ብለው ያስተውለዋል። አሕዛብ ነገስታት በቤታቸው ክብር አንቀላፍተዋል። ይሄ ስለሱ አይደለም። አንተ ግን እንደተጠላ ቅርንጫፍ ከመቃብር ተጥለሃል። በሰይፍ የተወጉት ተገድለው ወደ ጉድጓድ ድንጋዮች የወረዱ ከድነውሃል። እንደተረገጠ ሬሳ ሆነሃል። ምድርንም አጥፍተሃልና ሕዝብንም ገድለሃልና ከእነርሱ ጋር በመቃብር በአንድነት አትሆንም። ክፉ ዘር ለዘላለም የተጠራ አይሆንም። እንዳይነሱ ምድርን እንዳይወርሱ ዓለምን ፊት ከተሞች እንዳይሞሉ ስለ አባቶች በደል ለልጆቹ ሞትን አዘጋጁላቸው። ይሄ ሌላ ነው። ከዛ ወዲያ ያለው የተጻፈ ነው። ይሄንን የሚመስል ነገር እንግዲህ ስለ ሰይጣን የትኛው ጥያቄ ነው ያመጡት? ሰይጣን ስለ ሰይጣን ስትጠይቀኝ ጊዜ ነው። ኖ አይደለም። መጀመሪያ ለምንድን ነው የተጣለው? ለሱ እኮ ነው ጥቅስ የጠየቅኩት። መጀመሪያ ያው መላእክቶች ነጻ ፍቃድ ይኑራቸው አይኑራቸው አይታወቅም፣ አንደኛ ነገር። ሁለተኛ ነገር እኔ ደግሞ የጠየቅኩት ጥያቄ ምንድነው ሰይጣን ከእግዚአብሔር ጋር ስለመጣላቱ ምን አድርጎ ነው የተጣላው ነው እና የነበረበት ኮንዲሽን ይሄው እዚህ ላይ እኮ አሁን 12 ወደ ላይ አላነበው። አንተ የንጋት አጥቢያ ኮከብ ሆይ አይማ ስለምድር እየተናገረ ነው። አሕዛብን ያዋረድክ አንተ ሆይ እንዴት ወደ ምድር ተቆረጥክ? አንተ በልብህ ወደ ሰማይ አድርጋለሁ። አሁን ስለሱ ነው የተጻፈው። አሁን እሱ አሳሳች ነው፣ አሳሳች እንደሆነ ነው የሚናገረው። ከተሞችን ያፈረስ ይለዋል። ከአምላክ ዙፋን በላይ የበላይ መሆን ፈለገ። ውበቱን ተደንቀው እዚህ ጋር ምድር ላይ ስለተፈጸመ ነገር እኮ ነው የሚያወራው። በምሳሌያዊ ነገር ደብል አርጎ ነው የጻፈው። በእንትን ነገስት አርጎ በአንድ የሆነ እንደዚህ አይነት እንትን እስቲ በሚቀጥለው እንትን ያድርጉ። መላእክቶች ነጻ ፍቃድ አላቸው የላቸው የሚለውን ነገር ያጥኑትና እንቀጥለዋለን። ይሄንን አልተጻፈም። እዚህ ላይ ስላልተጻፈ ስለነሱ መናገር አልችልም። እኔ አላቃቸውም እኮ ይጠይቋት ምን አይነት መልክ እንዳላቸው እኮ ይጠይቁ። ሙሉ አይደለም ትምህርቱ። መላእክቶች ነጻ ፍቃድ አላቸው የላቸውም የሚለውን ነገር ማለት ነው። አንደኛ ይሄ። እሺ ወደ ቀጣይ እንትን ስንሄድ አሁን ይሄንን ካላወቅን እንትን ዝም ብሎ ጉንጭ ማልፋት ነው የሚሆነው። ነጻ ፍቃድ እንዳላቸውና እንደሌላቸው መተወቃ ኢየሱስ አምላክ ነው ብለው ያምናሉ። ኢየሱስ ክርስቶስ ፈጣሪ መሆኑን አምናለሁ። ከሱ ሌላ ፈጣሪ አለ? አላው ኦኬ። ስም ፈጣሪ ነው ያለው? አንድ ተብሎ ነው የሚጠራው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ይጠራል። መላእክቶችም አለው። እንደዚህ ነው የማውቀው። እናንተ አሁን አንድ ነው ሰክረተሪ ቢኖረው ምን አገባችሁ? ሄዳችሁ አላያችሁም? ጸሐፊ ቢኖረው ምሳሌ አያችሁ? ዘሴም ስልጣን ያለው አብሮት ቢኖር አሁን እናንተ ስለ አንድነቱ የምትከራከሩት ነገሩን ሳስበው እንዴ ምን አገባችሁ? ሶስትነታቸው የሚያድናችሁን ፈልጉ እንጂ አንድ ነው ለምን ሁለት ሆነ? ምንድነው? ኖ የአሰራር ልዩነት እንዳለ ነው የሚናገረው። የአሰራር ልዩነት እንዳለ። ሶስቱ ምንድን ናቸው? ሶስቱ አንድ ላይ አንድ አምላክ ይባላሉ። እንዴት ብዬ ልንገርህ? በጣም ከባድ ነው ለመግለጽ። ለምሳሌ አንተ ወንድምህን ሶስት ወንድማማቾች ሆናችሁ አንድ አይነት አመለካከት ቢኖራችሁ አንድ ነገር ብትፈጥሩ፣ አንድ ካምፓኒ ብትፈጥሩ፣ በአንድ ሆናችሁ የምትመራመዱ ከሆነ
በአንድ ስም ልትጠሩ ትችላላችሁ። ገብተዋል? ይሄ ትልቅ ሚስጥር ነው። ግን ሰዎች ነን፣ መጽሐፍ ቅዱስ ላይ ሰዎች ነን። አምላክ ግን አየው መቀናናት፣ መፎካከር የለም። አንድ ተብሎ ለመጠራት ስለተወሰነ ነው አንድ አምላክ ብሎ ያለው እንጂ 3 አምላክ 4 አምላክ አለ። ግን በተለያየ አካል ይገለጣሉ። መንፈስ ቅዱስ ለብቻው ነው፣ ኢየሱስ ለብቻው ነው፣ እግዚአብሔር አብ ለብቻ ነው። ኦኬ ኢየሱስ የአምላክ አካል አላቸው። ወደ ምድር ሲመጣ ለምንድን ነው በስጋ ለብሶ የመጣው? ለምን እንደሆነ ሚስጥሩ ልንገርህ። በእኛ መጽሐፍ አተረጓጎም ሰዎች አዳምጠኛ አውቀዋለሁ። ሊነግሩኝ ከፈለጉ ነው እንጂ አውቀዋለሁ። ከዚህ በፊት ሲያወሩ ሰምቻለሁ። ግድ የለም ልንናገር እስኪ። ምንድን ነው አዳምንና ሔዋንን ሰይጣን ስላሸነፋቸው በሰው አቅም ተገልጦ አሸንፎ ለሚያምኑት ያንን የማሸነፍ ነገር በእምነት ለመስጠት ነው። ይኸውልህ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን ወይም የሰይጣንን ሲስተም የሚያሸንፍ ማን ነው ይላል። ምን ለማለት ነው? ኢየሱስ ክርስቶስ በእርግጥ እግዚአብሔር ልጅ አልወለደም እኮ፣ አይወልድም አይወለድም። ልክ ናችሁ። ግን በመንፈስ ስለተወለደ ነው የእግዚአብሔር ልጅ ነኝ ያለው እንጂ እግዚአብሔር ሚስት የለውም። ይሄ እኮ እውነት ነው። አላህ አይወልድም አይወለድም፣ ትክክል። ምንድን ነው ግን ኢየሱስ የእግዚአብሔር ልጅ ነኝ ያለው በመንፈስ ስለተወለደ ነው እንጂ እግዚአብሔር አምላክ ወለደ ለማለት አይደል። በመንፈስ ስለተወለደ የእግዚአብሔር ልጅ የተባለው ራሱን ዝቅ አድርጎ በሰው አቅም ተገለጠ። ይሄ ነው ሚስጥሩ፣ ከባዱ ሚስጥር። በመንፈስ ምኑን ነው የወለደው? ራሱ በራሱ በማርያም ማህፀን ውስጥ ገብቶ ራሱ ክብሩን ትቶ በኖርማል ሰው ለምሳሌ አንድ ንጉስ ስለ አብ ነው የጠየኩት። አብ ወልድን በመንፈስ ሲወልደው ምኑን ነው የወለደው? ይሄ እንግዲህ ለምን መሰለህ አንዳንድ የቃላቶች እጥረት ሊሆን ይችላል እንጂ እግዚአብሔር አይወልድም አይወለድም፣ ይህንን አምናለሁ። ግን በመንፈስ ቅዱስ ራሱ ስለተወለደ ነው የእግዚአብሔር ልጅ የሚል። አብ እኮ ወለድኩ ይላል እኮ። እንግዲህ ሚስት አለው ልንል ነው እንደ አምላክን ልናጋራ ነው ማለት ነው? እንደዚህ እኮ አይሆንም፣ አይሰራም። አይደለም። አንዳንድ ቃላቶች አገባው ይችላል። እስራኤልን ለምሳሌ አገባ ማለት ነው። ኖ ወለድኩ የሚለው ታዲያ ምን ማለቱ ነው? ወለድኩ ማለቱ ምን ማለቱ ነው? ወለድኩክ ልጄ ነህ ይለዋል እግዚአብሔር አብ ወልድን ማለት ነው። ወለድኩክ እንግዲህ ሚስት አለው ልንል ነው ወይ ነው? እሺ ይሄን ንገረኝ በቃ ባጭር ቃል። ይውለድና ከዛ ወደ ሚስት ፍለጋ እንሄዳለን እኮ። ይውለድና ከዛ ወደ ሚስት ፍለጋ ደግሞ እንሄዳለን። ይኸውልህ በልጅ አቅም በሰው አቅም እንዲገለጥ ስላደረገ ነው እንጂ ያ ቃል የተነገረው አምላክ አይወልድም አይወለድም። ይሄ ልክ ነው። ግን ኢየሱስ በመንፈስ ስለተወለደ የእግዚአብሔር ልጅ ብሎ ራሱን መጥራት የጀመረው ምንድን ነው? እኛ የእግዚአብሔር ልጆች እንድንሆን ሪሌሽንሽፕ እንዲጀመር እኮ ነው አላማው። ልክ አሁን ይኸውልህ እሺ አብ አምላክ ነው። አልጨረስኩም። ቆይ ችግር የለውም። አብ አምላክ አለው። ልጨርሳ። ቆይ ጨርሳ ሐሳቤን እኮ አሁን ይኸውልህ ይሄ ልጅነትን ለማስወረስ አንድ ሰው ንብረት ለመውረስ ምን መሆን አለበት? አውራሹ መሞት አለበት። ስለዚህ ሞተ። ስለዚህ ምን አለ? እኔ ብሄድ ይሻላችኋል፣ መንፈስ ቅዱስ ያለዚያ ወደ እናንተ አይመጣም አለ። መንፈስ ቅዱስ ደግሞ አባት አባት የምንልበትን የልጅነት መንፈስ የሰጠን ነው። ስለዚህ ኢየሱስ በምድር የነበረ ጊዜ አባቴ ብሎ የጮኸው እኛ ደግሞ እግዚአብሔርን አባታችን ብለን እንድንጮህ ሪሌሽንሽፕ እኮ ሲምፕሊ ለመፍጠር ነው። ሪሊጅን ለመፍጠር አይደለም። ሪሌሽንሽፕ ከእግዚአብሔር ጋር አየው። አሁን እግዚአብሔር እንደ አባት ተጠራዋለህ፣ እየፈራ ሳይሆን እንደ ፍቅረኛ አባት፣ እንደ ወለድህ አባት። አባትን አትፈራውም እኮ ጥፋት እስካላጠፋ ድረስ። ከታረክ አባትን ወንጀል ሰርተ ከሆነ አባት ጋር መታረቅ አለበት። ስተታረቅ ወዲያ ፋዘር እንደዚህ አድርግልኝ፣ እንደዚህ ነው። ምክክር መገናኘት እንዲኖር ነው። ይሄ ነው እንግዲህ ማቀው ሚስጥር። እናንተ ደግሞ አንተ እንደምትለው ደግሞ ሰማሃለሁ። አንድ ምንድነው እግዚአብሔር አይወልድም አይወለድም አሉን። ጥሩ ነው አይደለ? ትክክል ነኝ። አዎ አዎ ትክክል። ሚስት የለውም፣ ያም አጫም የለውም። እሺ ኦኬ። አብ አምላክ ነው። ያ እሱን የሚመስል ሌላ አምላክ አለ ወይስ የለም? እንግዲህ እኔ በመካከላቸው ገብቼ ለማወዳደር እንትን መረጃ የለኝም። አየኸው፣ ብዙ እውቀት የለኝም። ስለዚህ አብንም ያክል ሌላ አምላክ የለም። ስንት መልአክ እንዳለው አላየሁም። ያላየሁትን ነገር
የተወሰነች እውቀት ነው ያለች ባለችኝ እውቀት እንግዲህ እኔ ይሄ ማውቀው ምንድነው መሰለ እኔን ስላዳነኝ ብቻ አውቃለሁ ይሄን አውቃለሁ ከዚያ ወዲያ መጽሐፉ ላይ በተጻፈው መሰረት አምናለሁ እንጂ አንዳንድ ብዙ የሌለኝን እውቀት ውስጥ ገብቼ እንዲህ ነው እንደዛ ነው ለማለት አልችልም በእውነት ከሆነ እኮ አብን የሚተካከለው አምላክ ይኑሮ አይኑሮ አያውቁም ማለት ነው እንግዲህ ገሌ ይበልጣል እንደዚህ ነው ለማወዳደር እኔ እውቀቱም እንትኑም የለኝም አንድ አምላክ አምላክ አለ ያነሰ የበለጠም ብዬም አልልም የሚወዳደረው ማለት በምድር ላይ አቻ የሌለው ለማለት ነው አንድ ላይ ስለሚጠራ እኮ እሱን የሚያክል እኩያ የሆነ አምላክ አለው የለም እሺ ወልድስ እሱን የሚያክል ሌላ አምላክ አለ ከሱ እኩል የሆነ እኔ እኮ ለማበላለጥ እኮ የሚል ነገር የለኝም አልኩ እኮ የሥራ ድርሻ እኮ ወልድ አምላክ ከሆነ ወደ ምድር መምጣቱንና ከወልድ ጋር እኩል የሆነ ሌላ አምላክ አለ ወይ ይሄ ነው ጥያቄ እኩል መበላለጥ የሚለው ነገር ውስጥ እኔ ለማስገባት ስልጣንም የለኝም እውቀቱም የለኝም እንደዛ አይነት ግን እንደነገርኩ አብ ወልድ መንፈስ ቅዱስ እንደሚባልና ሊያድን እንደመጣ ሰማው ለመዳን ፈለኩኝ አዳነኝ እቺን ነው የማውቀው ከዚች በላይ እውቀት የለኝም እና የሌለኝን እውቀት ስለነሱ ጠልቄ አንዳንዴ እኮ ሚስትህን እንኳን አታውቃትም አብረህ የምትኖረውን እንኳን አምላክን ለማወቅ አይ ቲንክ እርሶ የሚናገሩት ነገር መንፈሳዊ መገለጥ የሚበዛው ነገር ነው ኡስታዝ እንዳለው በቃ ይጸልዩልን በእውቀት የሚገፋ ነገር አይደለም እንደዛ አለ እናንተ ብዙ በእውቀት አትበሉ እግዚአብሔር ይኸውልህ በመረዳት እውነትን ስትፈልጉ የሚገኝ እንጂ በመጽሐፍ በማንበብ ፈሪሳውያኖች ምን አላቸው ቆይ ልንገርህ ቆይ አዳምጠኝ ፈሪሳውያኖች ምን አለ ታነባላችሁ ግን መጽሐፍቶቹ የሚናገሩ ስለኔ ነው አለ ለምን አላስተዋሉ ለምን እውቀቱ ላይ ነው ያተኮሩት ምን ላይ ነው የተናገረው መጽሐፍት ስለኔ ነው የሚናገሩት ይላል ላውጣ እኔ እኮ ብዙ ጥቅስ ላውጣዋሽ ችግኝን ማግዞታል ኦኬ መጽሐፍትን ታነባላችሁ መጽሐፍት ሁሉ የሚናገሩት ስለኔ ነው አላቸው አባ እስኪመጡ ድረስ ጃ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ክርስቲያን ተረድቼ ነው የምኖረው ምን ገጥሞኝ አያውቅም እኮ አንተ በሙስሊም መነጽር እየተመለከትካቸው ነው አንተ ነው እኮ ነው ችግሩ ያለው ማይ አንድም ማለት እኔ ተረድቼ ነው ገብቶኝ ነው በዚህ መልኩ ተረድቻለሁ ገጥሞኝ አያውቅም ተገልጦልኝ ድኝ ነው ምናምን ካልሆነ መስተቀር እንግዲህ እኔ እንጃ ያታነካከኝ ከነሱ ጋር አብዱላህ ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ እንዴት ነህ እየበረታ ነው ድንግላት ወይ ብላችሁ ጠይቁት ሰውየውን አው ድንግላት ይላል ማስረጃ በሉት ሉቃስ ወንጌል ይላል ጣለው እሱን ኦኬ ሉቃስ ወንጌልን ጣለው አንፈልገውም ከታሪክ ማስረጃ ማያመጣ ከሆነ ቅድም እሱ ባለው መሰረት ምንድነው ውሸት ነው አይታችኋል ቅድም እሱ ከታሪክ ማስረጃ ካለ ውሸት ነው ስላለ ማርያም ድንግል መሆኗ ከታሪክ ማይመጣ ከሆነ ፈርስት ሴንቸሪ ምን ማለት ነው ማርያም ድንግል አይደለችም ውሸት ነው ኢየሱስ አይሁዶቹ እንደሚሉት በዝሙት ተወልደዋል አይሁዶቹ እንደሚሉት ኢየሱስ የተወለደው በዝሙት ነው የዝሙተኛ ልጅ ነው ይላሉ አይሁዶች ኢየሱስ በዝሙት ተወለደ ይላሉ ማርያም ከብዙ ወንዶች ጋር ተኛችና ወለደች ይላሉ አይሁዶቹ ይሄንን ይናገራሉ ሰው ከመጽሐፍ ቅዱስ ውጪ ሂስቶሪካል ማስረጃ ካለ ማርያም እንደተባለው በዝሙት ወልዳለች ነው ከታሪክ ማስረጃ ማይመጣላት ከሆነ ሶ በዚህ ዙሪያ ማውራት የሚፈልግ እሺ ሱዴ ከቅድም ጀምሮ የጻፍክ ነው ሂስቶሪካል አርጊመንት ላይ ታወራለህ
ሱዴ ገዝተህ የገባው ልጅ ሱዴ የበላይ ልጅ ነኝ ያልክ የፎከርክ ነበር ከታች አይደለ? ጀግና ነኝ ያስገባኝ ያልክ ነበር። አታወራም ነው ንቀት ነው የማታወራው ሱዴ ወይስ በኮሜንት ነው? እሺ ታችሁ ለማንኛውም እኔ እኮ ሲፎክር ምን ሊያወራ ነው መጠበቂ አፉ ተያያዘ ገዝት ሲገባ ከታች ጀግና ነኝ አስገባኝ ያዘኝ ልቀቀኝ ምናምን እዚህ ስገባ እንዲህ ትተሳሰራለህ ነው። እሺ ስናይፐር ኡስታዝ ሰላም ብያለሁ። እንዴት ነህ? ሰላም ነው። እንዴት ነህ? አለሁኝ። ከየትኛው ቤተ እምነት ነው? ጦረኛ ትመስላለህ ስትታይ። ኢየሱስ በዲቃላ ተወልዷል ከተለያየ ምናምን የሚለው አንተ ትቀበለዋለህ? ታምንበታለህ? አይሁዶቹ ይላሉ፣ እኔ አልቀበልም። ኦኬ። ስለዚህ ታልሙዳቸው ላይ ላሳይ። ታልሙዳቸው ላይ መምዘር ነው ይሉታል ኢየሱስን ታልሙዳቸው ላይ። አዎ እነሱ አሉት ማለት ኡስታዝ እኔ ነው ኢየሱስ እንደዛ ነው። እኔ ኢየሱስ እኮ ከተከበረች ሴት ኢየሱስ ከተከበረች ንጹህ ከሆነች ሴት የተወለደ ንጹህ ሰው ነው ብዬ አምናለሁ። ኢየሱስ የተከበረ ወጂሃን ፊ ዱንያ ወልአኺራ እንዴ እንደዛ አላልኩም እኮ ግን አይሁዶቹ እንደዛ ይላሉ። ነውም እያልኩት አይደለም። አዎ በማስተጋባቴ ኦሬዲ በቃ እኮ ከነሱ ጋር ተካፈለ ነው እያልኩ ሰው አይሁዶቹ እንደዚህ ያምናሉ። እንደዛ አይደለም። ለምሳሌ እምነቴ አይደለም ክርስቲያኖች ኢየሱስን አምላክ ይሉታል ብዬ ብናገር ይኸውልህ፣ በደንብ ስማ ስናይፐር፣ ትልቅ ሰው ሆንክ ከተግባባን ክርስቲያኖች ኢየሱስን አምላክ ይሉታል ብዬ ብናገር እኔ ኢየሱስ አምላክ ነው እያልኩ አይደለም። እሺ ይኸውልህ በደንብ ስማ። ክርስቲያኖች ኢየሱስን አምላክ ይሉታል ብዬ ከተናገርኩኝ ይሄን አቋም መናገሬ የነሱ እኔ በሱ ነገር አምናለሁ ማለት አይደለም። የእናንተን እምነት ብቻ እየተናገርኩ ነው። እንደዚሁ በዚሁ ኤግዛምፕል አይሁዶች ኢየሱስን መምዘር ማለት ዲቃላ ማለት ነው በነገራችን ላይ እና ዲቃላ ነው ይሉታል ብዬ መናገሬ የነሱን አቋም እየተናገርኩ ነው። ህንዶች ከብት አምላክ ነው ይላሉ ብዬ ብናገርም እንደዛ ሰው እኔ ያልኩ አይደለም። አንደኛ እንደዛ ወደ ሐሳቡ እንመለስና ሂስቶሪካል አርጊውመንት ላይ ምን ትላለህ? ታሪክ ኡስታዝ ልክ ነህ እኮ ያልከው ነገር እኔ ሰምቻለሁ። ትልቁ ነገር እዚች ጋር ምንድነው እነሱ አሉ ማለት ነው አልተባለም። የምታስተጋባው ገብቶኛል ላይ ልል የፈለኩት ምንድነው ነው አልተባለም። ያንን የምታስተጋባ ከሆነ ደሴም ወይ ማስተጋባት ሳይሆን አቋማቸውን ለህዝብ እየተናገርን ነው። ምክንያቱ ምንድነው? ቆይ አንተ እንደዛ ምክንያቱ ደግሞ ልንገርህ፣ እንደፈለጉ ሊሉ ይችላሉ። ምክንያቱ ልንገርህ። let me tell you reason ምክንያቱ ልንገርህ። ምክንያቱ ኮምፓራቲቭ ሪሊጅን ላይ የምንሰራ ሰዎች እንደመሆናችን ኮምፓራቲቭ ሪሊጅን ላይ ስንሰራ ህንዶች የሚያምኑትን ነገር እንናገራለን። ዞሪስቲያንስ መጁሶች የሚናገሩትን ነገር እንናገራለን። ክርስቲያኖች ምን እንደሚናገሩ ለህዝብ እንናገራለን። አይሁዶች ምን እንደሚያምኑ ለህዝብ በእምነቶች ውስጥ ያለውን አቋም ህዝብ ማወቅ ስላለበት ይሄ ህዝብ ይሄ ነገር ያምናል ብለን ያንን ነገር ለጠቅላላ ዕውቀት እያነሳን እንጂ ነው እየተባለ አይደለም። እና ለጠቅላላ ዕውቀት ለትምህርት ይሆን ዘንድ ኮምፓራቲቭ ሪሊጅን የምንሰራ ሰዎች እንደመሆናችን ይሄን ነገር እያስተማርን ነው እንጂ አቋማቸው ልክ ነው እያልን አይደለም። አዎ ስለዚህ ክርስቲያኖቹን ለማናደድ ወይም ክርስቲያኖቹን አይሁዶች ያምናሉ አንተ ለማናደድ አይደለም። ብዙ ጊዜ ለማናደድ ሳይሆን ብዙ ጊዜ አይሁዶችና ክርስቲያኖች እጅና ጓንት ናቸው። ነብይ ነው ምንም ቢሆን ማለት ነው። እጅና ጓንት ናቸው። እኔ ነው አላልኩም። እና ወደ ርዕሳችን እጅና ጓንት ናቸው ለጣችሁ። አሁን ትልቁ ነገር ስለዚህ ያንን በማለታቸው አላህ እርግማን በእነሱ ላይ እንደሚመጣ አላህ በቃሉ ተናግሯል። ስለዚህ ያንን የሚል ደግሞ ሙስሊምም ካለ ከነሱ ጋር ይጋራል ብዬ እላለሁ። የተረገመ ሙስሊም አይደለም ኢየሱስ እንደዛ ነው ብሎ የሚያምን ካለ እሱ አይ ኡስታዝ አውቶማቲካሊ ከእስልምና ምክንያቱም ያንን በማለት ብቻ እነሱ ያሉትን በማለት ተረገምክ ነው ያላህ። ለምሳሌ አንተ ኢየሱስ አምላክ ነው ትላለህ አትልም? አንተ እኔ መጽሐፍ ይለኛል ያን መጽሐፍ ስም ዴቭ ነው። ዴቭ ኢየሱስ አምላክ ነው ይላል ብዬ ተናገርኩኝ። የተረገምኩ ነኝ? ምን አይነት አእምሮ ነው ያለ? አንተ እነዛ ሰዎች እንደዚህ ይላሉ ብለህ መናገር ያንተ አቋም አያደርጉም። ትልቅ ሰው አንተ ትልቅ ሰው አይረዳም። ታውቃላችሁ ክርስቲያኖች ኢየሱስ አምላክ ነው ይላሉ ብዬ ከተናገርኩኝ ኢየሱስ አምላክ ነው እያልኩ ነው እኔ
ኧረ ትልቅ ሰዎች ከ18 ዓመት በላይ የሆናችሁ ሰዎች እንደው ለምን ህፃኑ እንኳን ይረዳል እንጂ 18 ዓመት አንተ አትረዳም? ይሄንን አይሁዶች ኢየሱስ ዲቃላ ነው ይላሉ አልኩኝ። ይላሉ ይላሉ እያልኩ ነው። አቋማቸውን እየተናገርኩ ነውና ይሄ አቋማችን ነው ማለት አይደለም። ይሄ ትልቅ ሰው አይደለ? እንዴት አትረዳም? ይሄንን ፐርሰናል እንኳን አታክ አታድርገኝ። ትልቅ አታክ ያረኩ አይደለም እኮ ልትሆን ትችላለህ፣ ችግር የለውም። እንደው እንዴት ይሄ ነገር እንዴት ይሄ ቀላል ነገር እንዴት ይሄ ቀላል ነገር በመጽሐፋችን እንደተጻፈ እሱን ተው። መጽሐፋችሁ ላይ እንደዛ ይላል አይልም? ሌላ ርዕስ ነው። አውቆ ነው ኮሜንት ላይ አውቆ ነው እየተባለ ስለሆነ አላህ የዝናብ ነው። አንዴ ስናይፐር እሺ ልጨርስና ማለት ነው ትሉት አላህ ይረግማል። እኛ ግን ርዕሳችን ላይ እናውራ። እሺ አዎ እንመለሳለን። ርዕሳችን ላይ እናውራ ወይስ ላውርድ? ሁለተኛ ይሄንን አትበል ፈልግ ያዛጋ ነው። በነገራችን ቆይ አይሁዶቹም በነገራችን ላይ እናንተም ትላላችሁ እኮ በአንድ በኩል ሲታይ ተመሳሳይ ነገር ትላላችሁ። ሰን ኦፍ ባስተርድም ትላላችሁ። ኦኬ እሱን ሌላ ርዕስ ነው። እንመለስና ሂስቶሪካል አርጊመንት ላይ ታወራለህ ወይስ ታች ትሆናለህ? ከአንዱ ሁለቱ ምረጥና እንቀጥል። ስናይፐርዬ ላውርድህ ወይስ ርዕሱ ላይ ታወራለህ? እኔ በፈለግከው እሄድልሃለሁ እኮ። ስለዚህ አሁን ለምሳሌ ሂስቶሪካል አርጊመንት ላይ እንቀጥል። ሂስቶሪካል ብትልል እንሄድ እንችላለን። በነገራችን ላይ እንቀጥል ኤክስተርናል ሰዎች ነን። ከዛ በላይ ግን እንሄዳለን ነው። እሺ መጽሐፍ ቅዱስ ለሚናገረው ነገር ታሪካዊ ማስረጃ ታመጣላችሁ። ኦኬ ስለዚህ ቁርአን ይፈቅድልሃል አንተ ሂስቶሪካል ኤቪደንስ እንድትሄድ? ብዙ ጊዜ ክርስቲያኖች ምን ታደርጋላችሁ መሰላችሁ? ይሄ ነገር ይፈቅዳል አይፈቅድም እኮ አይደለም። ኦኬ መረጃ መሄድ እንችላለን። ስናይፐር ሐሳቡን ልንገር መጀመሪያ ምን መሰለህ ሐሳቡ ለምን እንደመጣ አንተና ብዙ ክርስቲያኖች ምን ትላላችሁ መሰለህ? ሐሳቡ ለምን እንደተነሳ ልንገርህ። አንተና ብዙ ክርስቲያኖች እስልምና ከነቢዩ መሐመድ በፊት አለ ትላላችሁ አትሉም? ትላላችሁ። እንደዚህ ብላችሁ ትጠይቁና ከዛ ከታሪክ ማስረጃ ካሌለ ውሸት ነው አይደል የምትሉት? እስቲ አንዴ ኮንፈርም አድርገኝ። አንደኛ ስላልነበረ መሐመድ ቁርአን ራሱ እኮ ግልጽ አድርጎ የሚያብራራው ነው። ሐዲሳቶቻችሁ ራሱ በቃ ከታሪክ ማስረጃ ካሌለ ውሸት ነው አይደለ? ታሪክ ብቻ ሳይሆን አላህም በነቢዩ በኩል ተናግሯል ብላ በመሐመድ በኩል ተናግሯል ብላችሁ የምታምኑ ከሆነ ሳላ እሺ ከመጽሐፋችሁ ልትወጡ አይገባም። አዎ ከመጽሐፍ አንወጣም። መጽሐፋችን ላይ ማካነ ኢብራሂሙ የሁድያ ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። ምን ማለት ነው ታውቃለህ? ኦኬ ስለዚህ አሁን አንተ ያንን የምትቀበል ከሆነ በምን ምክንያት ነው ያንን ሊባል የተቻለበት ምክንያት ምንድን ነው? ለምሳሌ ለምንድን ነው ይሁዲ ማካነ ኢብራሂሙ የሁድያ ወላ ነስራንያ ሲል ነስራ ማን ነበረም ሲል የዛን የነበረበት ምክንያት ምን ነበር ነው ትልቁ ነገር። ገብቷል? ዲቤቱ አይደለም ከምዝም ብለን አልገባውም። ሐሳቡ አልገባውም። በነገራችን ላይ በቃ አንዴ አዳም ሐሳቡ አልገባህም እንጂ ምን ገብቶኛል ትላለህ። ዝም ብለህ የመጣልን እያወራ ያለው እኛ ሙስሊሞች በቁርአናችን ነቢያቶች ሙስሊሞች ናቸው የሚል እምነት አለን። አልገባህም? ወላሂ ጭራሽ ነው ያላገኘው እንጂ ምን ገብቶኛል። ጭራሽ ምን እያወራን እንደሆነ አብርሃም ይሁዲም ክርስቲያንም አልነበር። ስናይፐር በቃ አንዴ አዳም ካልገባህና ነጥቡን ካላወቅ እኔ እስቲ ልምራ እስቲ አዳምጠኝ። ወደ ረሱል ከመጣህልኝ ልምራ። ምንድነው አብርሃም ይሁዲም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር ይላል እና ሙስሊም እንደሆነ እናምናለን። ይሄን ማስረጃ ስናመጣ ከቁርአን አንፈልግም ከታሪክ እንፈልጋለን ትላላችሁ አይደል? ከታሪክ እንፈልጋለን አይደል የምትሉት? ቁርአን ተናግሯል አብርሃም ሙስሊም ነው ይላል፣ ግን ከታሪክ እንፈልጋለን አይደል የምትሉት? ስናይፐር ቶሎ ንገረኛ። ትክክል እንላለን እኮ አሁን እዚህ ጋር ቆይ አቁምልኝ። ትክክል እንላለን አልክ። አንድ ስናይፐር ቁርአንማ ተናገረ ከታሪክ አይደለም እንፈልጋለን የምትሉት? ቁርአን አይደለም። ቁርአን ማካነ ኢብራሂሙ የሁዲያው ቁርአን ማካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል አይደለም? ቁርአን አሁን በአረብኛ ነበርኩት። ኧረ ስለ ሙሴ ነው አንተ ዘኔ ስለ ሙሴ ነው ስለ ኢሳ እያወራሁ አይደለም።
ስለ ሁለቱም እያወሩ አይደለም። ስለ ሙሴ አንተ ምን አንዴ ማካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፋን ሙስሊማን ምን ማለት ነው? ምን ማለት ነው? ወላኪን ካነ ሐኒፋን ሙስሊማ አረላ ሸራ አረላ ሸራ አንተ አይደለም ለምን አልወረደም? ሙስሊም አይደለም። ቁርአን በእርሱ ላይ አልወረደም፣ በመሐመድ ነው። ኧረ አይልም። አንተ ይፈርሳል። እናየ ኧረ የመሀይምነት የልጁ ድምፅ አይሰማም። ምን ለነገሩ ሰምተው ምን ያህል ኦዲየንስ እንደዛ እያሉ ነው። ይሰማቸዋል ወይስ ቅናሽ ነው ድምፁ? ከስር ያላችሁ ልጆች ጭራሽ የሚረባ ነገር እየተናገረ እኮ አይደለም። ለዛ ነው የማይሰማው። አንተ ቲክቶክ የገባው ነው ምን ማሰማት እንዳለበትና እንዳሌለበት በደንብ ነው ያውቀውና ይሄ ነገር ለአድማጩ ጆሮ ቲክቶክ ምን ያደርጋ መሰለህ? ይሄ ንግግርማ ለአድማጩ ጆሮ አይገባም ብሎ ነው ሚውት ያደርጋ አንተ ራሱ እና ኦኬ። ነጥቡን አይ ቲንክ ስላልተረዳህ ስናይፐርዬ እንደው ታች ትሆንልኝና ደህና ክርስቲያን ካለ አንተ ቲክቶክ ራሱ ንቆሃል፣ ወላሂ ቲክቶክ ንቆሃል። ይሄ ወሬ አይገባም አለ ለአድማጩ ጆሮና ከዛ አቆመልህ እዚሁ ምናምን ብሎ አቆመልህና ዳና ነገር ስታወራ ይከፍትልሃል መሰለኝ። ኦኬ የሚቀጥል ክርስቲያን ሌላ ክርስቲያን ሲዳና ክርስቲያን እሺ፣ ከእንቅልፍ ምናምን ሰላም እንዴት ነህ? አለን ይመስገን አለሁ። እኔ ስታወራ ደስ ይለኛል፣ እከታተልሃለሁ። ያው ችግር እኮ ነው። አሁን አንድ እረኛ ቢኖር በግና ፍየል ቢኖረው ሁለቱም ማሰር ያለበት የተለያየ ቦታ ሆኖ ግን ቦታ ቢጠበው ግዴታ ሁለቱም አብሮ አንድ ጋጣ ላይ ሊያረጋቸው ይችላል። አሁን ለኔ ጀስት እንደዛ ነገር ነው እስልምናና ክርስትና ብሎ ማለት ቶታሊ። ግን ኢስላሚክ ላይ ጥያቄ አለኝ። ትራዲሽናል ኤቲስት ነህ አይደል? እኔ ኤቲስት አይደለሁም፣ በሃይማኖት አላምንም፣ ፈጣሪ አለ ብዬ አምናለሁ። እሱ በቃ ዴስት ነህ በለው ብቻ አይዶ ነው እንትኖቹን አላውቃቸውም። ምን ስምህን አታውቅም? ዴስቶች ናቸው እንደዚህ የሚሉት። ዴስት ነህ? አላውቅም። እኔ እንደዛ ሳላ ምኑንም አታውቅም? አላውቅም። ውረዳ ካላወቅ ሁማኒዝም ይመስለኛል። ሳል አረ ውረዳ ባህላዊ ቴስት ነው። እኔ ዳህና ቴስት መስሎኝ። አይ እንትኖች ናቸው እንደዚህ የሚሉት ብዙ ጊዜ ዴስት የሚባሉ አሉ። ፈጣሪ እንዳለ አምናለሁ ግን በሃይማኖት አላምንም ነው ያለው። እና በፈጣሪ ማመን የሚያምኑት ዴስቶች ናቸው፣ ግን በሃይማኖት አያምኑም። እነዚህ ህግ መመሪያ ምናምን በሚባል ነገር አያምኑም። እምነት ውስጥ ያለው ኡስታዝ ሰላህ نعم بلشي تقول للأخوة يساعدون الله يبارك بكم بهالأيام المباركة. ናይ በዚህ በተከበረ ቀን ጊፍት እንዲሰጡት ንገራቸው ይላል። ስጡኝ እያላችሁ ነው ጋይስ። እና ጊፍት ያላችሁ ካላችሁ ጊፍት ለዚዞ አይ ቲንክ ዚዞ ነው የሚለው ለሱ ስጡት። ሌላውን ተውተሽ ለኛ አትስጡ። እንዴ ለኛ አትስጡ፣ ተባበሩኝ እያለ ነው። እሺ ቀጣይ ሰው ወአለይኩም ሰላም ወራህመቱላህ። ትላንትም እንዲሁ ማለት ነው ሳላ እሱ ጋር አንዱ እንደዚህ ኦርቶዶክስ ነው ግን ኤቲስት ነኝ ብሎ ምናምን ጥያቄ ከጠየቀው በኋላ ጭምብሉን ቀስ በቀስ ያወለቀው ኦርቶዶክስ መሆኑን አሳምነው አብዛኞቹ ኤቲስት ነን ምናምን እያለው መምጣት ጀምረዋል። አሁን እውነታቸውን በቃ በዚህ ልክ ነው እያፈሩበት ያለው። መጥቶ ሲጠይቁ ምናምን እስልምና በመጽሐፍ ቅዱስን ሳትነካ ብቻ መልስልኝ ምናምን አይነት ነገርም ጀምረዋል። ኦኬ መጽሐፍ ቅዱስን ሳትነካ ደስ ይላል። እሺ ወደሚቀጥለው ክርስቲያን እንሄዳለን። ሂስቶሪካል አርጊመንት ላይ ማውራት የሚፈልግ ክርስቲያን ማለትም ከታሪክ ማስረጃ አምጡ ምናምን የሚለው ነገር ላይ ማውራት የሚፈልግ ክርስቲያን ካለ፣ ከታሪክ ማስረጃ ካልመጣ ውሸት ነው ሚል ክርስቲያን ካለ እንደዚህ እዚህ ጋር ግን አልተረዱትም እንጂ ማለት ነው እኮ ተያይዞ መጥፋት ነው የሚሆነው። ልክ እንደ ሳምሶን ማለት ነው። አልገባቸውም እንጂ ታሪክ ካሉ ቅድም እንዳልከው ከማርያም ድንግልና አንስቶ እስከ ኢየሱስ ክርስቶስ መጠመቅ ድረስ ታሪክ አይኖራቸውም። ኢቭን እነዚህ አብራሚክ ሪሊጅን የምንላቸው ሪሊጅኖች ወይም ደግሞ እሱ ላስከራቸው ነው ግቡ መላቸው ማርያም ድንግል አይደለችም ብለን እኮ ልንጨባበጥ እኮ ነው። እጅ ለእጅ ማርያም ድንግል አይደለችም ብለን እንስማማለን። ተጨባብጠን እንወጣለን። አልተረዱትም ነው እዚህ ጋር አልገባቸውም እንጂ በኤጅ ሪሊጅንን ማተር ያደርጋል ካሉ ማለት ነው። ኢቭን
ሁላቸውም ያው እኛን ተሆን እኛ እንደዛ ብለን አናምንም። ሁላቸውም ጣዖት አምላኪ ሆነው ነው የሚያርፉት። ጀስት በሀገራችን ያለውን ወይ ዋቄ ፈታ ይሆናሉ ወይ ደግሞ የጉራጌውን ጀርጂ ይሆናሉ ወይ የሀረሩን ኢድ ይሆናሉ ምናምን ነገር። ምክንያቱም እነዚህ በኢትዮጵያ ደረጃ ከእስልምናም ከክርስትናም በፊት እኮ ፕራክቲስ ይደረጋሉ። አሁን ዋቄ ፈታን ብትመለከት ኢንዲጂነስ የሆነ እምነት ነው ኢትዮጵያ ውስጥ። አሪን ብትመለከት ሐመር ላይ ያሉ ሰዎች ቢፎር ክርስቲያን ቢፎር እስላም ነው የሚያውቁት። ወደ ጉራጌ በሚተማጠጥ ጊዜ ሸንጋላ የሚባል እምነት አለ። አይ ቲንክ የሚታውቁት አይመስለኝም። ጉራጌ እዚህ ወደ ደቡብ ክልል ነው። ሸንጋላ ይባላል። ጉራጌ ትራዲሽናል ቢሊፍ ነውና ኢቭን ከክርስትና ይሻላል። ይሄ እምነት ራሱ የራሳቸው የሆነ ስርዓት ያላቸው ወላሂ ነው ሞኖቲስት ናቸው። ኦኬ እሺ። እና የራሳቸውን ስፒሪቹዋል ቡክ አላቸው፣ የራሳቸው ሩል አላቸው። እያንዳንዱ ነገር ላይክ በቃ ሩል ነው። በአብዛኛው ነገር ሜሬጅ የራሳቸው ሩል አላቸው። አንድ ሴት ልጅ በስንት ዓመት ታግባ፣ በስንት ምን ስትሆን ትፍታ፣ እያንዳንዱ ነገር ሩል አላቸው። እና አሁን እነዚህ ኢንዲጂነስ ናቸው። ሪሊጅን ማለት ኤጅ ሪሊጅንን ማተር ያደርጋል ካሉ ያው እንግዲህ ተያይዞ መጥፋት ነው ጉዳዩ ሀቢቢ። ያ አይ ሂስቶሪካል አርጊመንት ላይ የመራቸውን አያወሩም። ብዙ ጊዜ እንደዚህ አይነት ነገር ሲያነሱ ምናምን ሰማለሁ እዚህ ሙስሊም ቤት ምናምን ያነሳሉና ሂስቶሪካል አርጊመንት የመረም ሚዛን ሊሆናችሁ የሚችል ከሆነ ሁለቱንም እንመዝን፣ እስልምናንም ክርስትናንም እንመዝንና ኤቴስት ሆናችሁ ነው ሸንጋላን የምትከተሉት በነገራችን ላይ ወይ ምንድነው ከክርስትና ወጣችሁ ነው አሁን የጉራጌውን እምነት ሸንጋላ የምትከተሉት እና ልክ አይደለም። ከዚህ በኋላ ሂስቶሪካል የሚል ክርስቲያን እኔ ዲቤት አንድ ልጅ ልደተ ቃል አይ ቲንክ ልደተ ቃል ይባላል ክርስቲያን እንትን ነው እንዲህ ብሎ ተናግሮ ነበረ። እስልምና ሂስቶሪካል ኤቪደንስ የለውም ምናምን ብሎ ተናገረ። ከዛ ለምን ዲቤት እናደርግም ብዬ ይሄውኑን ከተቀበልክ ልናወራ እንችላለን። እስልምና ታሪካዊ ማስረጃ ያለው ይመስለኝ ነበረ፣ ለካ እስልምና ማስረጃ የለውም ምናምን ብሎ ተናገረና ክርስትና ኖሮት ነው። እኛ መጽሐፋችን ቁርአን የታሪክን ማስረጃ ነው እያልን ነው እኮ አምላክ እየተረከልን ነውና ቁርአን በቂ ነው እያልን በቂ አይደለም የምትሉና እናንተ ግን የተሻለ ነገር እንዳላችሁ ካሰባችሁ አንድም በዲቤት ለቃል አንተ እሱ የተናገረው ኮስት እንገባለን። ከፈራ እዚሁ ገስት ላይ በፈለከው መንገድ ዲቤት ማድረግ እንችላለን። አንተ ስለ የተናገርከው ከዚህ በፊት ቃል የምትባል ቤት ገብቶ እንደዛ ብሎ ስለተናገረ ነው ሐሳቡን የሚያነሳውት። አንድም ይኸው በዲቤት መንገድ ከፈለጋችሁ ፎርማል የሆነ ዲቤት፣ አንድም ደግሞ እዚሁ ገስት ላይ ኦኬ ገስት ላይ ልናወራ እንችላለን። ተፍታችሁ ነው የምትወጡት ነው አስታፍቼ ያስወጣችኋለሁ ነው ይሄን እንትናችሁ ኦኬ። ቪዲዮ ሰርቼ ወደ 10,000 ምናምን ላይክ ነው ያለው። 50,000 ነው 70,000 ሰው ነው ያየው። የውይይቱን ጥሪ አልመጣም። ኦኬ ሂስቶሪካል ኤቪደንስ አስፈላጊ ነው እምነትን ለመዳኘት ካላችሁ ኑና አውሩ ከኔ ጋር። ከዛ ባዶ መሆኑን ትረዳላችሁ። ክርስትና ምንም ማለት ታሪካዊ ማስረጃ እንዳሌላችሁ ባዶ መሆኑን አስረዳችኋለሁ። ማርያም ድንግል አለመሆኗን እንግዲህ ተስማምተን እንወጣለን። ድንግላት የሚሉት ገስ እስኪገቡ ድረስ ነው። ከዛ ድንግላት የሚለው ነገር ተፍቶ ይወጣሉ። አይደለችም እናንተ በሄዳችሁበት መንገድ ከሄድን ከምን አንጻር ነው እንደዚህ እያልን ያለ ነው። ገስት ላኩና እስቲ እናወራ ላሳያችሁ። ምንድነው ሀሳቡ መሰላችሁ? ማርያም ድንግላት ይላሉ ክርስቲያኖች አይደለ? የምር ማስረጃውን ከየት ያመጡ ይመስላችኋል? ከታሪክ? ኧረ ጭራሽ የሚባል ነገር የለም። ማርያም ድንግል መሆኗን እንዴት ነው ልናቅ የምንችለው ብለን ስንጠይቃቸው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ይላሉ። ኧረ ሉቃስ ጣለው፣ እሱን ጣለው ነው ወደ ጎን ጣለውና እሱን ምክንያቱም ስለማንፈልግ ልክ እናንተ ቁርአንን አንፈልግም እንዳላችሁት ሁሉ ወደ ጎን ይቀመጥ እንዳላችሁት ሁሉ መጽሐፋችሁን ወደ ጎን ጣሉትና ከታሪክ እናወራ። አሳዩ የእሷን ድንግልና። ድንግልናት የሚል ነገር ከታሪክ የለም። ስፔሻሊ እሷ በነበረችበት ክፍለ ዘመን ድንግልና ሊረጋገጥ የሚችለው ያኔም ስለሆነ በአንደኛ ክፍለ ዘመን ማርያም ድንግል መሆኗን ማስረጃ አምጡ። አለ ወይስ የለም? የለም። ስለዚህ ድንግል አይደለችም፣ ውሸት ነው። ይሄ ማለት ድንግል ካልሆነች ምን ነበር የሚታመነው መሰላችሁ? አይሁዶቹ በታልሙድ መጽሐፋቸው ላይ ይሄ የአይሁዶች እምነት ነው፣ የኛ እምነት አይደለም። አይሁዶቹ በታልሙድ መጽሐፋቸው ላይ ምን ይላሉ? ማርያም ከብዙ ወንዶች ጋር ተኛች ይላሉ። አንድ ወንድ ጋር ብቻ ብተኛ እኮ ጥሩ ነበር። አንድ ወንድ ጋር ብቻ ብተኛ ጥሩ ነበር። ከበጣም ብዙ ወንዶች ጋር ተኛችና
ኢየሱስን ወደደች። ኢየሱስ በዚህ ምክንያት መምዘር ነው ይላሉ። መምዘር ማለት በዕብራይስጥ ወደ እንግሊዝኛ ሲተረጎም ባስተርድ ማለት ነው። ታልሙዳቸው ላይ ማስረጃ ክፈት የሚል ክርስቲያን ብቻ ይምጣ ይከፈትለታል። መምዘር ነው አሉት በታልሙዳቸው ላይ። በዕብራይስጡ መምዘር ይላል፣ በእንግሊሹ ባስተርድ ይላል፣ በአማርኛ ዲቃላ ይላል። አንድም የምርም ሂስቶሪካል ማስረጃ ካሌለ አይሁዶቹ ናቸው ጥንትም የነበሩት ዲቃላ ነው ልንል ነው። ኢየሱስ አይታችሁ ምን ውስጥ እንደገባችሁ። መጀመሪያችን አስኪጄ እንጀምርና ከዛ አምላካችሁን ትክዳላችሁ። በታሪክ ክዳችሁ ትመጣላችሁ። እኛ ያልነው ምንድን ነው? ታሪክ ሰዎች የሚጽፉት ነገር ነው ያልነው። ሰዎች ይጽፋሉ፣ ነገር ሰዎች እየጻፉት ነው ምናምን ማስረጃ ሊኖርም ላይኖርም ይችላል። ግን ዋናው ነገር አለ። ዋናው ነገር አምላክ የሚናገረው ነገር ነው። ቅድሚያ እንስጠዋል ለቁርአን። አይ ቁርአን አይሰራም የሰው ቃል ነው ምናምን ብላችሁ ካጣጣላችሁ መጽሐፋችሁንም እኛም አንቀበልም። እንደዚህ አይነት ነገር ውስጥ አስገባችኋለሁ። ቁርአን ሲናገር በቂ ካልሆነ መጽሐፍ ቅዱስ በቂ የሚሆንበት ምንም ምክንያት የለም ነው። ቁርአን አብርሃም ሙስሊም ነው ካለ እሱ ነው ማስረጃችን። ቁርአን ሙሴ ሙስሊም ነው ካለ እሱ ነው ማስረጃችን። ቁርአን ያዕቆብ፣ እስማኤል፣ ሌሎችም እነ 12ቱ ነገዶች አሉ፣ ነቢያቶችም አሉ የተላኩት አይደለ ከበኒ እስራኤል። እነሱ ሙስሊሞች ናቸው ካለ ሙስሊሞች ናቸው። ዳስ ኢነፍ እምነታችን ለመመስረት ይሄ ነው ማስረጃችን ነው። እንግዲህ የግድ ታሪክ ካስፈለገ የማርያምን ድንግልና አስክዳችሁና ኢየሱስ ባስተርድ መሆኑን በራሳችሁ አርጊመንት መሰረት ከታልሙዳችሁ ታልሙድ ያሳያቸዋል። እና ሂስቶሪካል አርጊመንት ላይ የሚያወራ ሰው ካለ ክርስቲያኖች እስቲ ግቧ። ታሪክ ምጥሉ ልጆች የት ሄዳችሁ? የት ገባችሁ? በጣም እያፈላችሁ ነበር። እኔ ሰዓት ላይ እንደ ቤት ስትጠሩ እንደውም ትንሽ ረጋ ብላችኋል። ግቡ እስኪ እንያችሁ ታሪክ ስትሉ እና ብዙ ጊዜ በቃ ታሪክ ሙጭጭ ሲሉ ታሪክ ላይ የሆነ ማስረጃ ያላችሁ አይደለም የሚመስለው። ብዙ ጊዜ አሁን ሙስሊሞች መጋ ቤት ምናምን መጥተው ከታሪክ አምጣ ሲሉ የሆነ ማስረጃ ያላቸው ነው ታች ያለው ሰው የሚረዳው አይደል? እንደዛ እኮ ነው የሚረዳው። እነዚህ ሰዎችማ ማስረጃ ሳይኖራቸው አይቀርም አይደለም የሚሉት። ሰው እንደዛ ነው የሚያስበው አይደል? ያላችሁ ይመስላችኋል። ጭራሽ የለህም ገስት ላክ እና አንድም ሰው የለውም። ማስረጃ ካሌላችሁ ደግሞ አፋችሁን ዘግታችሁ ቁጭ በሉ ነው። ድንገት መሀል ላይ ክርስቲያን ከመጣ አስተናግደዋለሁ እና አሽረፍ ትቀጥላለህ። ይቻላል። አብራራልኝ ምናምን የጉራጌውን አብራራልኝ ምናምን እያሉ ነበር። ታውቃለህ፣ አብዛኛው ሰው ራሱ ኢቭን ረስቶታል። ታውቃለህ ምን ያክል ትራዲሽን መሆኑን የምታውቀው በጣም ተረስቷል። ኮሜንቶችን እያነበብኩኝ ነበር፣ ለዛ ነውና በደንብ እንትን አድርጉ፣ በደንብ ስሙኝ። ጀስት እዛ አካባቢ ያላችሁ ሰዎች ማለት ነው። ይሄ ሻንጋን የተባለው ትራዲሽናል ሪሊጅን ፕሪስቶን በፊት የነበረ ነው ማለት ከ4ኛው መቶ ክፍለ ዘመን በፊት የነበረ ክርስትና በኢትዮጵያ ከመነሳቱ በፊት ማለት ነው። ለዚህ ነው ማለት እድሜ የሃይማኖት መለኪያ ከሆነ ዋቄፈናም ሻንጋንም ይቀድሙታል ክርስትናን ያልኩት ማለት ነውና ጀስት ይሄ ትራዲሽናል ቢሊፍ የነበረው ከ4ኛው መቶ ክፍለ ዘመን በፊት ነው። ያማት በጣም ኦልዴጅ ነው በጣም ማለት ነው። የሚያምነው ደግሞ ቅድም እንዳልኳችሁ ነው። አንድ የአንሲስተራችን ማለት የአንድ ሀያቶቻችን አምላክ አለ። እሱ አምላክ አሁን ምድር ላይ የሚኖሩትን ይጠብቃል ብለው እንደ ምልክት ደግሞ ኔቸሩን ይወስዳሉ፣ ፀሐይን፣ ውሃን ምናምን ማለት ነው። ይሄን ለማሳየት ፈልጌ ነው እህትና ወንድሞች፣ አብራራልኝ ስላላችሁ ነው ማብራራላችሁ ማለት ነው። እና ሞር ደግሞ ያው የዛ የአካባቢ ተወላጆች ታውቁታላችሁ። ወንድም ሳላቀጥል ያ ጀዛኩሙላሁ ኸይር ባረከላሁ ፊኩም። አሽረፍ አንተም የሆነ ፕሮግራም ነገር አለች በጣም ደከመኝ። ክርስቲያኖችን እየተጠራዋቸውና አይ ቲንክ ለመግባት ሐሳቡን አግኝተውኛል። በነገር ለዛ ነው ገስት የማይገቡት። ኦኬ ሐሳቡን አግኝተውኛል። ምንም ማስረጃ እንዳሌላቸው በጣም አውቀዋልና ይሄ ነገርማ ቢቀርብን ይቻላል አይነት ነገር እያሰቡ ነውና ድንገት ግን እንደዚህ የሚናገር ሰው ካገኛችሁ አገናኙኝ፣ ይምጣና ለኔ ይንገረኝ እንደዚህ ብሎ አሁን ፕሮግራም አለኝ እወጣለሁ። ግን የመጨረሻ ክርስቲያን ካለ ፕሮግራሜንም ትንሽ አስረፍጄ ክርስቲያን ሂስቶሪካል አርጊመንት ምናምን ጓገጭ የሚል ክርስቲያን ካለ ላስገባችሁ። የመጨረሻ አርፍጄ ፕሮግራሜን ካሌላችሁ ግን እንደወጣለሁ እና ፕሮግራሙን ስላለኝ
እንዴት ይሻላል? በቃ ፈዘኪር ወይ ደግሞ ረመዳን ሱሳ አሽራፍ ሰዓት ካለ አንተም 300 ሰው ምናምን ስላለ እንደው ቀጥሉ። ካልመጡ መቀመጤ ትርጉም የለውም ብዬ እኮ ነው። ልክ ነው። እዚህ እታች ከእንቅልፍ ንቃ ጥያቄ ያለኝ ይላል። አትስገባውም? እሱ ዴስቱ ልጅ ነው አይደል? ከእንቅልፍ ንቃ። አይ ነው አስገባው እስኪ። በአምላክ መኖር አምናለሁ በሃይማኖት አላምንም ያለው ልጅ ሌላ ጊዜ እሱን ካወራሁት በጣም ስለምቆይ ሌላ ጊዜ ባወራው ይሻለኛል፣ ያቆየኛል። እና አይ ቲንክ ዴስት ከሆንክ ሌላ ጊዜ እናወራለን ኢንሻአላህ። ለምን በአምላክ እንዴት እንዳመንክና ከዛ በኋላ እምነትን ለምን እንደካድክ ከኔ ጋር ታወራለህ። አምላክ ራሱ አለ ስትል ምን የትኛውን አርጊውመንት ይዘህ አምላክ አለ እንዳልክ ኦኬ፣ እስቲ በደንብ የምናወራ ይሆናል። ለማንኛውም መልካም ቀን መልካም ውሎ ይሁንላችሁ። ለዚህ ዞ ሽኩራን በጣም አመሰግናለሁ። እንደው ሱላ እንደው ሱሳ ነው ፎሎ ሳታደርጊኝ እስከ ቁጭ ስትይ እንደው ተመችቶሽ እንደው ትንሽ አለች ሱሳዬ። ተይ ጓደኛ ነው ምንድን ነው ማለት ያው መልሽ ፎሎ መልሽ ተመታሽ መልሽ። ሰላም አለይኩም። እስኪ አንድ ነገር ልንገራችሁ። እነዚህ አሁን ሳላ ስላወራቸው ሰዎች ማለት ነው፣ እነዚህ ሞደርን ሁማኒዝም አቀንቃኞች እዚያውን ቲክቶክ ላይ የሚታዩዋቸው ማን ነው? ወንድም ተድላ ከመስለሙ ፊት የነበረበት በደንብ በስተውል ወንድም ተድላ ከመስለሙ ፊት የነበረበት አሁን ሌሎች የሚጠይቁት አይታችሁ ከሆነ ልጆች የሆነ ልጅም አለ በክርስትናም በእስልምና ማላምን ነገር ግን ፈጣሪ አለ ብሎ የሚያምን ማለት ነው። ስለዚህ ሰዎች ትንሽ ልበላችሁ ትንሽ ማለት ነው። እነኚህ ሰዎች ሞደርን ሁማኒዝም ይባላሉ። የሞደርን ሁማኒዝም ተከታዮች ናቸው። ያ ማለት ሰው ፎከስ ማድረግ ያለበት ኦን በሁማን ነው። በቃ በሪዝን ኢቲክስ ሬዘር ዛን ዲቫይን አውቶሪቲ ኤንድ ሪሊጂየስ ዶግማ ብለው የሚያምኑ ሰዎች ናቸው። ከሃይማኖት ይልቅ ሰውነቱ ላይ ማተኮር መቻል አለበት። ለምሳሌ አንድ ሰው ድሃን የሚረዳው ወይንም ዘካ የሚሰጠው ሃይማኖት ስላዘዘው ሳይሆን ለዛ ሰው ይገባዋል ብሎ ስለሚያምን እና ይሆናል ብሎ ስለሚያስብ እንደዛ አይነት ነገር ብለው ነው የሚያምኑት ማለት ነው። ፊሎሶፊ ከሆነ ሪሊጅን ናቸው እንትን ናቸው ማለት አላል ፊሎሶፊ ናቸው እና ይሄን ይመስላሉ። አምላክ የሆነ እንትን አለ ነገር ግን በቃ ያ ነገር ለራሳችን ስንል ምንሰራው ኢቲካል እንደ ሶሻል ሪስፖንሲቢሊቲ ነው የሆነ ነገር ብሎ የሚያምኑ ሰዎች ናቸው ማለት ነው። በጣም እንትን አለባቸው በነገራችን ላይ በጣም ብዙ ስህተቶች አሉባቸው። ኢንሻአላህ ወደፊት እንመጣባቸዋለን አላህ ካለ እና ተዘክር ይሄን ወይኛ ቢቢ መርሐባሽ በጣም አመሰግናችኋለሁ። አትስፉ። ይሄ ቤቱ ያው የዳዕዋ ቤት ነው። እየመጣችሁ ነው። እነ ጃቢርም እንግዲህ አሁን ቤተሰብ ሆኗል። በጣም ደስ ብሎኛል። ወአለይኩም ሰላም ወራህመቱላህ። በጣም አመሰግናችሁ። እኔም እንግዲህ አሁን አልተኛውም። ከዚህ በኋላ ደግሞ እኔ ልተኛ ሙሳ ነስሮ ልተኛ ነው። በቃ እኔ ልተኛ። ሱሳ ጸባይሽን ታስተካክያለሽ። ያው ቤተሰብ እንሆናለን። በዚህ ጸባይሽ ግን አንካረምም ኢንሻአላህ። አታስመስል። ምንድን ነው የምትለው? ሴት ነሽ ወንድ? ወረደ ይሻላል። እሺ ሱሳዬ ትወርጂ ነው ወይስ ምን? እኔ ላፍረጥሽ? ቀጭን በተለይ ደግሞ አሁን አለው በለኝ
ሰያ አው ዘፈኑን አጥፋው። እሺ አንተ ማኔ አለው በለኝ እንደው በመድኃኔዓለም አለው በለኝ ውልቅ ብያለሁ። ተሳስተህ አንተማ አይደል ብቻ እንትን ሰያ ይቅር እንኳን ሌላው አንቺን ቀርተሽ ያ እና ዘፈን አወራክ መለሰልክ ሰያ አንተ ልቤ እንዴት እንደደነገጠ እስማ ትርክካል አለ አንተ አለ ስክሮል እያደረገ ነው። እኔ እኮ ሁለት ቀን እኮ ነው ቤት ሶስቴ ነው ለቲ ጆይን ብላ ይቅር ዘፈኑ እና አይ እሱ ይጨርስ ብዬ እኮ ዘፈኑ ልከት ወይ መድኃኒዓለም አንተ ሰያለ እሺ ቆይ አንድ ቁጥር ይለኛል በፕራይቬት ካለ አንድ ቁጥር አለክ ሳቦ አገስት ሳቦ አዎ አሁን ይቻላል ሰልጥኗል እኮ ጊዜው አንተ እንደሄድኩ አይደለም አባት ገስት ሳቦ አለ ፕራይቬት ነው እንዴት ልሳበው እዚህ ጋር ደግሞ የገባ ከዛ ሌላ ሰው ገባ ኦኬ አንድ የጻፈበት የለም አልጻፈም ምንም እና አንድ አለኝም ነው የምትሉት አማኑኤል ቴንክ ዩ ጋይስ ጆይን ያላችሁ ሰዎች ሜምበር ትጡ ታባርጉ አማኑኤል ወይ ብራዘር ታፕ ምን ታፕ ላለው ባካል ኬብሪ ይሄ ዘፈን ሰኝ ዌልካም ባክ ኢናት መርጥ ያንን መስማት የኔ እናት ደብሊው የኔ ቤት ማገር ምን እንደነበር አላውቅም፣ ግን ማገር አልኩሽ። ይሁን ስድብ እንዳልሆነ አውቃለሁ። የሆነ ማሰሪያ ነገር ነው መሰለኝ። የኔ የቤቴ ማገር ታንክ ዩ ፎር ሜምበር ምን ነበር ራሱ አይሰው ይመችሻል። እንስማቸው ምናምን ትላለች። በቃ 5 ወይ ምናምን ማውጣት ወይ መዳን ራሱ ወይ ሰያ በጣም ላይክ እንደ ክራሽ ነገር ነበረች። ትመቸኝ ነበር። ባጠፋ ኑሮ 5 ደቂቃ ሙሉ ደግሞ ፕሮፋይል ነው ጠፋች። ትመቸኛለች። ስታይል ነው ወይኔ ሲምፕል እንቅስቃሴ ነው። ወይኔ ኬሮት ወይኔ አንተ ለማጣው ደርጎ ቢያዝ ግዙፍነቷና ደስ ይላል። ይሄ ዌልካም ባክ የኔ እናት ወይ ኬሮት ተመስገን። ዛሬ ገና ስሜን ጠራሽ? አዎ 5 ደቂቃ ቢሆንም አሁንም አለ መሰለኝ። ደሞ ሻለ አሁንም አለ። አንቺ ሁሉ ጉጭ ብለሽ ሰው ድምጿማ ተይው። ድምጿ እኮ ጎረምሳ እኮ ጎረምሳ ሁሉ እንደዛ ይሻካል። እና መተሻ ጽሪ ነበር ውጪ ቁጭ ብለሽ ከምታይ ኬብሪ ግን የማየው ነገር ነው።
ለረጅም ሰዓት ውጭ ታያለሽ ማለት ነው። ጆይን አትይም እንዴ? አታውሪ አትጨጭ ሰላም አትይም። ወጣሃል በቃ ይፋችን ዌልካም ቪወር ነው አሁን ያለው እያለ 5 ደቂቃ ነበር ያው ናፍቄው ነበር ማለት ነው ትላለህ። ወይ መድኃኒዓለም ጥቅም ተቀብላችሁ አይደለም ደስ ሳይሆን ኧረ ጋይስ ታፕ አድርጉ። ስራው የሆነ በጣም አልገባኝም። የመሳብ ዓለም አለው ለወንድ ምንም አልገባኝም። ጠዋት ስለሆነ ምንድን ነው ኬሪ አብራል ባጭሩ ድምጿ ያምራል። ኧረ ያምራል። የምን ድምጽ ነው ኬሪ? በምን ድምጽሽ ነው የሰማሽ? ድምጽ ነው ብራዘር እኮ ነው። የብራዘር ድምጽ እኮ ነው። የ14 ዓመት ልጅ አረ 14 ማለት የጎረምሳ 14 ዓመት የጎረምሱ ሲወንዶች ያላቸው ድምጽ ነው ያላት ነው ያልኩት። እሷማ ምናምን አንድ ቪወር ጊፍተር ዲናችሁ ጋይስ ታፕ አድርጉ። ጠዋት ማታ ጀምሮ አፍንጫዬን እየዘጋኝ ነበር እዚህ ጋር ነው ተውኝ። እኔ ለምበት ሙዚቃ ኢንተርኔት አይሰራም። ካሉት ውስጥ ካለሽ ሀቢብቲ ሀቢብቲ ታንኪ ፎር ታፔን ናት እዴ ሜምበር በነካጅሽ ሜምበር ጊፍታሪ ሀቢብቲ ሜምበር አንቺ ሜምበር ከአንቺ ሜምበር እንፈልጋለን የኔና ታንኪ ፎር ታፕ ኤንድ ፍላወር ሜምበርማ እንፈልጋለን። ሜምበር ኧረ የኔ እናት ሜምበር ከስሜ አጠገብ ልብ ቅርጽ አለ አይደለ? ከስሜ አጠገብ ልብ ቅርጽ አለ። አንድ ኮይን ነው እሱን ነክተሽው ስትገቢ የሆነ ሜምበር ይሰጠናል። የኔና ታንኪ ፎር ፍላወር ግን እሺ ይመችሽ።
እችት ይበልሽ ደብሊው ሀቢቢ ሀቢብቲ እችት ይበልሽ። እሺ ኬብሪ ካለ ጋብዝሻለሁ። አላገኘሽውም ሀቢቢ አላገኘሽውም? ተቀበል። መጽሐፍ እንደነበረ ታምናለህ? ሲሰብኮ የነበረው አምላክ ማን እንደሆነ ማወቅ ደግሞ የግድ መጽሐፍ ያስፈልጋል። ኦኬ። እና ከሙሴ መጽሐፍ አለ 125,000 ነቢያቶች አሉ ብለህ ታምናለህ? መጽሐፍ የተሰጣቸው አለ፣ መጽሐፋቸው መኖር አለበታ። የነበረውና አዲስ የመጣው መጽሐፍ አንድ አይነት መሆን አለበታ። ኦኬ። የሙሴ መጽሐፍ አለ ብለህ ታምናለህ አንተው? ለምንድን ነው የማይኖረው? ለምንድን ነው የማይኖርበት ምክንያት ምንድን ነው? እስቲ አሳይኝ። አለኝ እኔ ኦሪት አለኝ። የት ኦሪት ዘፍጥረት ምናምን? እስቲ ሙሴ እንደጻፈው ማስረጃ እስቲ። ታዲያ ሙሴ ሙስሊም ሆነም በምን አወቅ አንተ? ምን አልከኝ? ምንም ሙስሊም እንደነበረ በምን አወቅ? መጽሐፉ የለም ብለህ ካመንክ ኦኬ። ሶ የኔ ማስረጃ ልስጥክ። አሁን እኔ ያንተ የምፈልገው ማስረጃ ነው እየሰጠሁህ ያለሁት። አሁን ያንተ ማስረጃ እኔ እንደዛ አላልኩም። ምን አሁን የኔ መልስ ለመልስ ከመለስኩልህ አትቀበሉም። ስለዚህ እኔ አንተ የምትፈልገው መልስ ለመልስልህ ነው። አባ እሺ አስረዳኝ እስቲ። ከእስልምና ከነቢዩ መሐመድ በፊት ህዝቦች ይኖራሉ። እሺ እንዴት መሰለህማ አንድ ነገር ልንገርህ። አሁን አንተ ክርስቲያን ነህ አይደለ? ኦኬ ክርስቲያን ከሆንክ ለምሳሌ የአንተ የምትተዳደርበት መጽሐፍ ምንድን ነው? መጽሐፍ ቅዱስ ይባላል። የአንድ ሰው መጽሐፍ አይደለም። ቆይ አይደለም፣ ቆይ ልመጣልህ ነው። ቆይ አዎ ምን መሰለህ መጽሐፍ ቅዱስ ማለት አንተ መለኮታዊ ግልጠት ነው ብለህ ነው የምታምነው አይደለ? ያ ማለት ስላለፈው ነገር ብጠይቅህ መጽሐፍ ቅዱስ ውስጥ ገብተህ ትነግረኛለህ። ስላለው ነገር ወደፊትም ስለሚመጣው ነገር ብጠይቅህ የምትመልስልኝ ከመጽሐፍ ቅዱስ ነው። እሺ እኔ ከየት ልመልስልህ ስትጠይቀኝ? ኦኬ ጥሩ። ከቁርአን በፊት መጽሐፍ ተሰጥቶ እንደነበረ ታምናለህ? አዎ ጥሩ። ለምሳሌ ነብዩ መሐመድ ነቢ እንደሚመጡ ከቀደምት ወይም ከሳቸው በፊት የነበረ መጽሐፍ መናገር አለበት አይደል? የሚመጣው ነቢ ኦኬ። እሱ መስፈርት ነው። መስፈርት ከሆነ ደስ ይለኛል። አይ መስፈርት ነው እያልኩ አይደለም። ለምሳሌ እከሌ እንደዚህ ነበረ ከምትለኝና እከሌ በወቅቱ በነበረ ሰው ነው አይደል ምስክርነት የሚሆነው። ለምሳሌ ሙሳ ከሆነ እኔ ልንገርህ፣ እኔ አንተ ባልከው በየትኛው መንገድ ሄድልሃለሁ። ቀጥል። እሺ ጥሩ። ለምሳሌ ኢሳ መጽሐፍ ተሰጥቶታል አይደል? የኢሳ መጽሐፍ የት ነው ያለው? እኛ እንትን አላህ በቁርአን ላይ ነገረን እንደተሰጣቸው ብቻ በቃ ማወቅ ብቻ ነው። እኛ ይኑር አይመለከተን። ምክንያቱም በምን አወቅ? አላህ ነገረና በቁርአን ምን ብሎ? እነሱ ሙስሊም እንደነበሩ እስልምና የሚባል ሃይማኖት የነቢያት ሃይማኖት እንደሆነ። ጥሩ። እኔ አንድ መጽሐፍ ጻፍኩኝ ልበለ መጽሐፍ ጽፌ እከሌ የዚህ እምነት ተከታይ ነበረ ብዬ መጽሐፌ ላይ ባሰፍረው ማስረጃ ምንድን ነው? ማስረጃ ምንድን ነው ብላ ጠይቀኝ እኮ። መጽሐፉ መለኮታዊ መጽሐፍ ነው አይደለም የሚለው ነው የሚቀጥለው ስቴፕ እኮ። ይሄኛው መለኮታዊ ከሆነ እኮ እነዛም መለኮታዊ ናቸው አይደል? ከሱ ኋላ በፊት የነበሩትን እኮ ምን መሰለህ፣ አሁን ምን መሰለህ፣ እኛ ጥያቄ ስንጠይቅ የምንመልሰው ቁርአን መጽሐፍ ላይ ቁርአን የሚባለው መጽሐፍ መለኮታዊ መጽሐፍ ነው ብለን እናምናለን። ገባህ? ልክ አንተ መጽሐፍ ቅዱስ መለኮታዊ መጽሐፍ እንደሆነ ማለት አንተ ቆይ ልንገርህ፣ በስላሴ ታምናለህ? አምናለሁ። እስቲ ከመጽሐፍ ቅዱስ ውጪ ማስረጃ እስቲ። መጽሐፍ ቅዱስ እኮ አንድ ሰው ብቻ አይደለም አልኩህ እኮ የብዙ ሰው ይጻፉት ነው። በቃ እሺ 40 ሰው የጻፉት ነው። ለምሳሌ አንድ ጻፊ ንገረኝ። የሙሴ መጽሐፍ ስትለኝ የሙሴ መጽሐፍ አወጣልሃለሁ። የዳዊት ስትለኝ ዳዊት ነው። የሙሴ ማን የጻፈው? የሙሴን ማን የጻፈው? ሙሴ። ማስረጃ እስቲ። ከኋላ የሚመጣው ይነግረኛል። ሙሴ እንደተናገረው ሙሴ እንደጻፈው ብሎ ይነግረኛል። ደግሞ ከሆነ ጊዜ መጣ ማለት ነው። በቃ ስለዚህ የሙሴን መጽሐፍ ሙሴ እንደጻፈው መረጃ የለም፣ ሌላ ሰው ነው የሚነግርህ። ኦኬ እሺ ጥሩ። አሁን የነብዩ መሐመድ ነቢ መሆናችሁ የሚነግረኝ ማን ነው? ኖ የሙሴን እንጨርስ። እኔ አሁን በአንተ ስታንዳርድ ነው እየሄድኩ ያለው። የአንተን ስታንዳርድ አሟላልኝና በአንተ ስታንዳርድ እኔ እመጣላለሁ። የሙሴን መጽሐፍ የኦሪት መጽሐፍ ሙሴ መጽሐፉን ማስረጃ
ከሱ ኋላ ደግሞ ይነግረኛል ሙሴ እንደተናገሩ ሙሴ እንደጻፈው ብሎ ይነግረኛል እንጂ ሙሴ እንደጻፈው መረጃ የለህም። ግን ከሙሴ በኋላ ያለው ሰው ሙሴ ሳይሆን ሌላ ሰው ነው ምስክር የሚሰጠኝ። ከሱ ኋላ የሚመጣው ወይም ዳዊት ሊሆን ይችላል። ዳዊት ሊሆን ይችላል። ስጠኝ። ለምሳሌ ይሄ ጥያቄ እኮ አንተ ጋር በጠይቅ ይከብዳል። ችግር የለውም። እኔ አንተ ስታንዳርዱን አሟላልኝ እንጂ ለኔ አትጨነቅ። እኔ መጽሐፍ ቅዱስ የአንድ ሰው ወይም ኖ ስለ ሙሴ እንጨርስ። ስለ ሙሴ እንጨርስ ስለ ሙሴ እንጨርስ እኮ ገባኝ እኮ ስለ ሙሴ እንሂድና ከዛ እንቀጥላለን። አንተ ስታንዳርዱን ሙላልኝ እንጂ እኔ ለአንተ ታጥቄ ነው ደግሼ የምድርክ። ቀጥል። ገባኝ። አሁን ጠይቁኝ ብለህ አይደል የገባሁት እኮ። አሁን ምን መሰለህ እኔ አሁን የጠየቀኝ ጥያቄ ኦልሬዲ በቃ ከቁርአን ነው የምመልሰው፣ ግን አትቀበልም አንተ ከቁርአን። ለዚህ ነው ዘላለምን የምትል። ስለዚህ አንተ የምፈልገው መልስ ነው ልመልስልህ የፈለኩት። ሙሴ ኦሪትን ስለመጻፉ ኖ ሙሴ ኦሪትን ስለመጻፉ ከሙሴ በኋላ ያለ ለሙሴ ምስክርነት የሰጠን ሰው መረጃ ስጥ። እየሰማኝ አይደለም አባስ? እየሰማሁ ነው። እኔ እኮ ሙሴ እንደዚህ ብሏል ብዬ እኮ ሙሴ ብቻ ለምከተለው ከሙሴ ኋላ ያለው ደግሞ እኮ ስጠኝ አልኩህ እኮ። ምን ልስጥህ? ሙሴ ኦሪትን እንደጻፈው ከሙሴ ሌላ መረጃ አስጠኝሽ። ሙሴ የለውም። እሺ ሌላ ስለ ሙሴ ተናገሩ። አንተ የኢሳ መጽሐፍ ልትሰጠኝ ትችላለህ? ነብይ ነው ብለህ ትከተሏል አይደል? የኢሳ መጽሐፍ ስጠኝ እኮ። አሰጠኝም። አንተ አሰጠኝም ነገርኩህ እኮ እኔ የኔ መጽሐፍ እኮ ከሌለ የለም እኮ ከሌለ የለም፣ ካለ አለ በለኝ። እነ ኤርሚያስ አሉ እኮ አምጣ። ሙሴ ኦሪትን ጻፈ የሚል ማስረጃ ስጠኝ። ስጠኝ ማስረጃ እኮ ስጠኝ። ለማውጣት አትመቸኝ። ቁጥር ስጠኝ፣ እኔ ከፍትልሃለሁ። ራሴ ከፍተዋል። አንተ ስታነበው አውዱን ተከትላ አታነበው እኮ። በቃ አንብብልኝ። እሺ ከፍተህ አሁን ማስረጃ ስጠኛለህ እኮ። ስጠኝና እንቀጥል። ነቢያቶች ሁሉ ሙስሊም ካልከኝ ነቢያቶች የሰበኩት መጽሐፍ ልትሳሳይን ትችላለህ? ጉብ ምን ብሎ ነው ያስተማሩት? የጠየቅከውን ትመልሳለህ ወይስ ለሌላ ሰው ድል ልስጥ? ለአንድ ሰው ምስክር ራሱ ያሰውየው ነው እንደሚሆነው። ፍርድ ቤት እንኳን ብትሄድ 3 ሰው ምስክር ምን ያዝገኛል ባለ። እሺ ኤም አለሽ? ኤም ወይ አለው። እሺ ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነሽ? እሺ ቀጥይ። አለን እኔ እንኳን ሁሱን ነበር የፈለኩት። ከዚህ በፊት እሱ ጋር የገባው ስማር ነበር። እሺ በቃ ጠብቂው ከፈለግሽ። ወይ ጥያቄ ካለሽ አለው። ምን ነበር? እሺ ሰላም ነው። እንዴት ነሽ? ይሰማል ልጆች? አለ አልሐምዱሊላህ። እሺ ይሰማል ልጆች? ማለው እሱ መርሐባ። እሺ ቀጥይ። ይሰማል? ይሰማል ግን ሚውት አድርግ፣ ትንሽ ጫጫታ አለ። እሺ ከተሰማ በደምብ እዚህ መብራት የለምና በጀነሬተር ምናምን ምናልባት ሚውት አድርግ፣ አዳምጣትና መልስላት። እሺ ጥያቄሽ ምንድን ነው? እሱ ከዚህ በፊት አንተ ጋር ገብቼ ስማር ነበር አስታውሰኝ ከሆነ እና ትምህርቱን ከተረዳው በኋላ ሙስሊም መሆን ፈልጋለሁ ምናምን ብዬ ነበር እና አሁን ሻዳ መያዝ ፈልጋለሁ በጾሙ ማለት ነው። ማሻአላህ ማሻአላህ። እሺ የምለውን ቃል አብረሽ እየተከተልሽ በይ። ይሰማሻል? የምለውን ቃል አብረሽ እየተከተልሽ በይ። እሺ ሚውት አታድርጊ። አሽሀዱ
الله إله يسمى الله إله إلا الله وأشهد أن محمدا رسول الله ما شاء الله ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ በመማር ሶላት መስገድ ጀምሪ። አሁን ያለንበት ጾም ነው። ከነገ ቀን ጀምረሽ ለጾም ትጀምሪያለሽ። እስላማዊ ትምህርቶች እንድትማሪ አድሚኖች ሴቶች ፎሎ ያደርጉሻል፣ በውስጥ ያናገሩሻል። እንትን ጀምሪ፣ ትምህርትን ከነሱ ጋር ትጀምራለሽ ማለት ነው። እና እንደዛ አድርጊ። ስምሽ ማን ነበር? ማን ነበር ስምሽ? እሺ ሃይማኖት መቀየር ከፈለግሽ መቀየር ይቻላል፣ ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ እቀይርልሻለሁ። ደስ የሚልሽ ስም አለ ወይስ እኛ እናውጣልሽ? ደስ ይለኛል የምመኘው ስም መርሐባ ሀያት ደስ የሚል ስም ነው። ማሻአላህ። እሺ አድሚኖች በውስጥ ፎሎ አድርጓትና አገኟት፣ አዋራት። እሺ የእስላማዊ ትምህርት የምትማሪበት ግሩፕ ያስገቡሻል። እየመጣሽ ተከታታይ ጥያቄዎች ሲኖሩስ ጊዜ ደስ ባለሽ ጊዜ ደስ ያለሽን ጥያቄ መጥተሽ መጠየቅ ይቻላል። እሺ አዛን ስለተባለ እኔ አሁን ፊክራ ላይ ልሆን ነው። ቀጥሉ እናንተ ከተመቻቸው ልጆች። እሺ ማን ነው? ዚክራን ፎሎ አድርጊያትና በውስጥ ታስገባሻለኝ። እሺ አንድ ቁጥር ጻፊላት ዚክራ። ዛህራን አስገቧት። ዛህራ መታለች። በተለይ ዛህራ ኡሙ አይመንም አለች ከታች። السلام عليكم ورحمة الله وبركاته. سمعنا؟ ورحمة الله وبركاته. تسمع يا شباب. እሺ ሰላም ምን እንዴት ነሽ? ሰላም አለይኩም። አላ አልሐምዱሊላህ። እሺ ፎሎ አድርጌሻለሁ። ፎሎ መልሽልኝና በውስጥ እናወራለን ኢንሻአላህ። እሺ መልስልሻለሁ። እሺ አሁን ነው የቴሌግራም ቁጥርሽ ላክልኝ። ባረከላሁ ፊክ። መልሼልሻለሁ ውዴ። እሺ ሀቢበት። እሺ ሰው የለም እንዴ? እንትን ክርስቲያኖች አላቸው። በዛ ገብቷል። በዛብህ እሺ ጃቢር አለ ከላይ የገባው እስኪ የጻፈው ነገር አለ ጠይቂው። እሱን ከላይ ያለው ልጅ አናግረኝ። አይ እናንተ መቀጠል የምትችሉ ከሆነ ቀጥሉ። ጀማል ጃቢር አለ። ጃቢር አለ። ያ ፍጥር ደረሰን
አይመችም ማለት ነው። እሺ የገባኸው ከላይ በዛብህ ሚዩታን ሳይሰማህ ይሰማል። እንዴት ነህ? ሰላም ነው? ሰላም ነኝ። ምንድን ነበር ከስር የጻፍከው? አስተያየቴን ነው የጻፍኩት። ስንት አምላክ ነው የምታመልከው አንተ? አንድ አምላክ። የአንድ አምላክ ተወልዷል ብለህ ታምናለህ? ተወልዷል ማለት ከማርያም ተወልዷል ብለህ ታምናለህ የአንዱ አምላክ? አዎ በትክክል። ያልተወለደው አለ ማለት ማርያም ያልወለደችው አምላክ አለ? አንድ አምላክ ነው ማመልከው እኮ አልኩ እኮ። ያ አንዱ አምላክ ከማርያም ከተወለደ ያልተወለደ አምላክ አለ ወይ? አንድ አምላክ አለ፣ እሱም እኛን ያድን ዘንድ ስጋ ለብሶ ከማርያም ተወልዷል እኮ። ነገርከኝ እኮ ተወልዷል እኮ አልከኝ። ያልተወለደ አለ ወይ እያልኩ ነው። እኔ ደግሞ አለ የለም አልገባኝም። አንድ አምላክ ነው አይደለ? ያ አምላክ ደግሞ ከቅድስት ድንግል ማርያም ተወልዷል፣ ስጋ ለብሶ ወደኛ መጥቷል። እሺ አብ ተወልዷል? አብ አባት ነው። ተወልዷል ወይ እሱ? ምንድነው አላልኩም። የተወለደው ወልድ ነው። አረ በፈጣሪ ቅድም እኮ አንዱ አምላክ ተወልዷል ብለኸኛል። እሺ ሰምተህ ቃልህን አትርሳው። የተናገርከውን ያልተወለደ አብ ተወልዷል ወይ ብዬ እየጠየቅኩ ነው። ተወልዷል አልተወለደም? አብ ወላጅ ነው እንጂ ተወላጅ አይደለም። ይወለድ አይደለም። አምላክ ነው አይደለ አብ? አዎ። ስለዚህ ያልተወለደ አንድ አምላክ አለው ማለት ነው አይደለ? የወላ አምላክ አንድ አምላክ ነው። አንዱ እኮ ተወልዷል አልከኝ ከማርያም። ይኸው ስንት አምላክ ነው የምታመልከው አልኩ። አንድ ነው አልከኝ። ያ ተወልዷል እንዴ ስልህ አሁን አልከኝ አይደለ? ስለዚህ ያልተወለደ አለ እንዴ ብዬ ስጠይቅህ አሁን አልከኝ። ስለዚህ አንድ ያልተወለደ አለ፣ አንድ የተወለደ አለ አይደለ? አምላክ በመለኮቱ አንድ ነው፣ በአምላክነቱ አንድ ነው፣ በግብር ደግሞ ሶስት ነው ብለን እናምናለን። የትኛው ነው ተወልዷል ያልከኝ ታዲያ? አንድ አምላክ እኮ ነው አለ ያልከኝ። የትኛው ነው የተወለደው? ወልድ እኮ አምላክ ነው አይደል ወልድ? አዎ እኮ አንዱ አምላክ ከተወለደ ያልተወለደ አለ ወይ ያልክ ስልህ አልተወለደም አልከኝ። ስለዚህ ስንት ያልተወለደ አለ፣ ስንት የተወለደ አለ? በመለኮት አንድ ነው። ወይ ጉድ! እኮ የአንዱ መለኮት እኮ ተወልዷል አልከኝ እንትናዬ። ስለዚህ ያልተወለደ አንድ አለ፣ አብ የሚባለው አልተወለደም፣ የተወለደው ወልድ ደግሞ ተወልዷል። የነገርከኝ ደግሞ አንድ አምላክ ነው ማመልከው፣ የአንዱ አምላክ ተወልዷል አልከኝ። ስለዚህ አሁን ስትቆጥራቸው ደግሞ አንዱ አልተወለደም። ስንት አምላክ ነው ያለ? ሚስጥሩን ብነግርህ ሚስጥሩን ትችላለህ? ስለ አምላክ አንድነት ሶስትነት። ኦኬ ንገረኝ፣ የተጻፈውን ንገረኝ። የተጻፈው አምላክ በአምላክነቱ በአገዛዝ በስልጣን በመለኮት አንድ ነው። በስም በግብር ደግሞ ሶስት ናቸው። ኦኬ እስኪ መጽሐፍ ቅዱስ ላይ አውርድና ስጠኝ ይሄን የተናገርከውን። ቃል በቃል አታገኘውም። የሌለ ነገር ነው ታዲያ አስተምሮትህ የሌለ ነገር ነው ያስከው። አንድ አምላክ አለ አልከኝ ቅድም፣ ያ ተወልዷል አልከኝ። አብ እንዳልተወለደ ነገርከኝ። መንፈስ ቅዱስ ተወልዷል? እሱ ሰራጼ ነው፣ ይወለድ አይደለም። በጣም ጥሩ። ስለዚህ አንድ ተወልዷል ያልከው ዝም ብለህ ነው ያወራው ማለት ነው። ምክንያቱም አንድ ተወልዷል አልከን፣ ያልተወለዱ ሁለት አሉ። አንድ ሲደመር አንድ መቼም እኩል ይሆናል አንድ አትለኝማ። ሶስት አምላክ አለው አይደለ? እሺ መጽሐፍ ቅዱስ አንብበሃል?
እኮ ስጠኝ ማስረጃውን ካለ ወይም አንተ እንደተናገርከው አንዱ ጸራጺ ነው አንዱ ደግሞ አባት ነው አንዱ ተወላዲ ነው ያልከውን አንድ አምላክ በሶስት አካል ለማለት የፈለከው ነው እሱን አውርድና መጽሐፍ ቅዱስ ላይ ስጠይቀው ብዬ ነበር ስጠይ ካለ መጽሐፍ ቅዱስ አንበበ ከሆነ ኦሪት ዘፍጥረት ላይ የአብርሃም እንግዳ ሆኖ የመጡት በሶስት ሰዎች የተመሰሉት እነሱ ስላሶች ናቸው እኮ አምላክ መሆናቸውን ስጠኝ እነዛ የመጡት መላእክት ናቸው እዛው መጽሐፉ ላይ ይናገራል እኮ መላእክት እንደሆኑ ወደ ሉጥ የተላኩ መላእክት ናቸው እዛ ጋር አብ ወልድ መንፈስ ቅዱስ እንደሆኑ ማስረጃ አለ አብ ወልድ መንፈስ ቅዱስ መሆናቸውን በወንጌል በሐዲስ ኪዳን ነው የሚመሰክረው ኦኬ እነዛ ሶስት አካል ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ የሚላለ መጽሐፍ ቅዱስ ላይ አዲስም ብሉይም ላይ አዲስ ኪዳንም ኦር ብሉይ ኪዳንም ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚላለ ቃል በቃል አታገኘውም የናንተ መጽሐፍ ቃል በቃል የተጻፈው ሁሉም ነገር ቃል በቃል ነው የሚገኘው የናንተ መጽሐፍ ላይ ይሰማል ለኔ እየተሰማኝ ነው ከተሰማ ቅድም እንደነ